ቁም እንዳትሮጥ። በዚህ በኩል ወዴት ነው የምትሮጠው? እንዳትሮጥ። እህትህን ይዘህ የጠፋህ ልጅ አንተ ነህ። እገድልሃለሁ። ጊዜ ይቁም። ወንድሜ። እህቴ። በማንኛውም ዋጋ የዚህን አምባር ባለቤት ፈልጉ። ወጣት ጌታ። ወጣት ሴትየዋን አግኝተናታል። ትንሹን እህቴን ወደ ቤት ልወስዳት ነው። ይቅርታ አድርጉልኝ ሁላችሁም። አሁን በሕይወቴ ውስጥ በጣም አስፈላጊ የሆነው ሰው ልቀበል መሄድ አለብኝ። አዲሱን ክቢያ ዴስከንበርግ ወተት ሻይ በማስተዋወቅ ላይ። አመሰግናለሁ። ትልቅ ኩባያ ነው በጥሩ ዋጋ። ስራ ጨረስሽ? አዲሱ መጠጥ መሞከር ለምን እንዲህ አይነት ስም ሰጠሽው? የማይረባ ሰው አጋጠመኝ እንዳትዪ። እድለኛ ነኝ። በዓለም ላይ ምርጡን ሰው አግኝቻለሁ። ዛሬ ሦስተኛው የጋብቻ በዓሌ ነው። አንዱን ሲገዙ አንዱን በነፃ ያገኛል። አመሰግናለሁ። ይህ ያገኘሁት የበዓል ስጦታ ነው። ቶሎ በይ፣ ምን እንደምታስቢ ንገሪኝ። ዋው! ለዚህ ስንት ኩባያ ወተት ሻይ መሸጥ ነበረብሽ። ባልሽ በጣም እድለኛ ነው። ይሄን ማን አደረገው? ምን ማታለል! ቫሯም የእኔ ዋና ደንበኛ ናት። ሴን ምን እያደረግክ እንደሆነ ታውቃለህ? ቀኑን ሙሉ የምታደርጊው ወተት ሻይ መሸጥ ብቻ። ሻይ ትሸጫለሽ። ዛሬ ምን ቀን እንደሆነ ታውቃለህ? ዛሬ ሦስተኛው በዓላችን ነው፣ የጋብቻ በዓላችን። እዚህ ራስሽን ማዋረድ አቁሚ። ከመንገድ ላይ ዘወር በይ። ወንድም ሄያንያን በጣም አስደናቂ ነህ። የጎዳና ላይ ሱቅ ከምታስተዳድር ሴት ጋር ማግባትህን ማመን አልችልም። በእውነት አዝንልሃለሁ። እንደ አንቺ ላለ የቤት አፍራሽ ለመናገር ተራው የማን ሆነና? አንቺ ወንድም ሄያን እያት። ቫሯ ደንበኛዬ ናት። ሴንግ ጨርሰሻል። ችግር የለውም። ደንበኛ? ኩባንያው ከባዶ ሲገነባ ካንተ ጋር ነበርኩ። ኩባንያው ከሴቶች ጋር የመጫወት ንግድ እንዳለው እንዴት አላወቅኩም? ሴንብ የማይረባ ነገር መናገርሽን ከቀጠልሽ አፍሽን እቀደዋለሁ። ዋንድ ሄያንን ፍቺ ይፈልጋለሁ። ይህ አምባር ተመለስሽ? ይሄው ይሄን ፈርሚ። የፍቺ ስምምነት? አዎ፣ ወዲያውኑ ፈርሚ እና ባዶ እጅሽን ውጭ። ባዶ እጄን ልውጣ? ዋንድ ሄያንን እያታለለ እንደሆነ አስቀድመሽ ታውቂ ነበር። ምግቡ፣ ልብሶቹ፣ በዚህ ቤት ውስጥ ያለው ነገር ሁሉ በእኔ ያልተገኘ ምን አለ? በምን ምክንያት ነው ባዶ እጄን የምወጣው? በ3 ዓመት ጋብቻ ውስጥ ለዋይንድ ቤተሰብ የልጅ ባለመስጠትሽ ምክንያት ባዶ እጅሽን ልትወጪ ይገባሻል። እንግዲህ ለዋይንግ ቤተሰብ ጥሩ ልጅ ሰጥተሻል። ሰነፍና ሆዳም ጥገኛ ለመሆን የተፈጠረ አንቺ በጣም ልክ ነሽ። መፋታት አለብን። በእንዴት ካሳመምሽኝ የሕክምና ወጪውን ትከፍያለሽ። ነገር ግን ባዶ እጁን መውጣት ያለበት እሱ ነው። ዋንድ ሄያንን ሴንግ አንቺ ውሽ! አማትሽን እንደዚህ ለማናገር እንዴት ደፈርሽ? አሁኑኑ ውጭ! ይህን ቤት ለቫሯ የሰርግ ስጦታ አድርጌ እየሰጠሁት ነው። ዋንድ ሄያንን በጭራሽ አላሰብኩም ነበር እንደዚህ ዓይን ያወጣ ትሆናለህ ብዬ። በሚስትህ የተገዛን ቤት ለሌላ ሴት መስጠት። ማንን ነው ሌላ ሴት የምትዩ? ልንገርሽ ሴን የማይወደድ ሰው እሱ ነው። ሌላ ሰው። እመክርሻለሁ፣ ቦታሽን እወቂ ውዴ። እሱን ባገባውባቸው 3 ዓመታት ውስጥ እጁን እንኳን ነክቼው አላውቅም። ምክንያቱም ቆሻሻ እንደሆነ ስለማስብ ነው። ከቤቴ ወዲያውኑ ውጡ። ሴንግ አብደሻል። የሚወጣ ሰው ካለ አንቺ ነሽ። እንዳታስበው። እንደገና እያለምሽ ነው። ጊዜ ይቁም።
ይህ ጥፊ ለጭካኔ እና ለክህደትህ ነው። ይህ ጥፊ ቤት አፍራሽ ስለሆንሽ፣ ዓይን ያወጣሽ ስለሆንሽ እና ለዘላለም ውሸቶችሽ ነው። ሁለታችሁም በእውነት ተመጣጣኝ ናችሁ። አሁን ምን ተፈጠረ? ሳን ካይንድሴንድ የት አለች? እኔ የሳን ቤተሰብ አገልጋይ ነኝ። የዚህን አምባር ባለቤት ለማግኘት ነው የመጣው። እሷ የሳን ቤተሰባችን ወጣት ሴት ናት። አሁንም ፊትሽን ለማሳየት ድፍረት አለሽ። ምን ቢዝነስ እየመለስሽ ነው? የእኔን የተረፈ ወንድ ሰረቅሽ እና አምባር እንኳን ልክ እንደ እኔ አይነት ማድረግ አለብሽ። ይህን አምባር ከልጅነቴ ጀምሮ እያደረግኩት ነው። ማነው ማንን እየኮረጀ ያለው? ዛሬ እዚህ የመጣሁት ወተት ሻይ ለመጠጣት ነው። የአረንጓዴ ሻይ ጣዕም ስሪልኝ፣ ለአንቺ ይስማማሻል? አንቺ ትልቅ ጡት ጭንቅላት ባዶ ይላሉ። እውነት ይመስላል። ብልህ አይደለሽም እና ሌሎችን መኮረጅና ችግር መፍጠር ትወጃለሽ። ያረጀ ጫማ ከቆሻሻ ውስጥ አነሳሽ እና ጥሩ ነገር ያገኘሽ ይመስልሻል። አስቂኝም አሳዛኝም ነው። አራቱ የሳን ቤተሰብ ወጣት ጌቶች። ታላቅ ወንድም፣ ይህ በወጣት ሴትየዋ በግል የጸደቀው ዝርዝር ነው። የወተት ሻይ ሱቅ? አዎ። ትንሹ እህት ወደ ቤት ልንወስድሽ ነው። እንኳን ደህና መጡ ወጣት። ኑ ተቀመጡ። ትንሹ እህት፣ በእነዚህ ዓመታት ሁሉ በእውነት ተሰቃይተሻል። ሁሉም የእኛ ጥፋት ነው። አሁን ብቻ ያገኝሽ። ግን ከእንግዲህ መጨነቅ አይኖርብሽም። እኛ አለን። ልክ ነው ትንሹ እህት። የወተት ሻይ ሱቅ ማስተዳደር በጣም አድካሚ። አታድርጊው። አሁን ወንድሞች አሉሽ። ሙሉ በሙሉ ልንደግፍሽ እንችላለን። እንደዚህ ቢሆንስ ነገ የዝውውር ወረቀቶቹን ሄጄ እጨርስልሻለሁ። አሁን ማንነቴ ይጋለጣል። አያስፈልግም ወንድሞች። የወተት ሻይ ሱቅ ማስተዳደር እወዳለሁ። የወተት ሻይ ሱቅ ምን ያህል ገንዘብ ሊያገኝ? ዝም ብለሽ ቤት ሁን። ሳይ እህት ስለወደደችው ታድርገው። እሺ በቃ። እሺ እንግዲህ ወደ ስራዬ ልመለስ። እኔም ወደ ስብሰባ ልሄድ። ሄይ፣ ክፍልሽን የሚያስተካክል ሰው ላዘጋጅ። ትንሹ እህት ከወተት ሻይ ሱቋ ጋር በጣም ስለተጣበቀች ሰርፕራይዝ ላደርጋት ይገባል ብዬ ገምት። ትንሹ እህት ነገ እንገናኝ። የሳን ቤተሰብ ወራሽ መሆን በጣም ደስ ይላል። ወይዘሪት፣ ወጣት ጌታ ሃይቲያን ያዘዘልሽ ወተት ሻይ ይኸው። ሳን ካይንድሴን፣ እንዴት ወደዚህ ገባሽ? እንድትገቢ ማን ፈቀደልሽ? ዕቃዎቹን እዚህ አስቀምጫለሁ። እዚህ የመጣሁት ወተት ሻይ ለማድረስ ነው። ተንኮለኛ ሴትን ለማውረድ አይደለም። ማንን ነው ተንኮለኛ ሴት የምትዩ? ካንቺ ሌላ እዚህ ሰው አለ? አሁንም በድፍረት ታወሪያለሽ? ሳን ካይንድሴን፣ ራስሽን ተመልከቺ። በጣም የተዝረከረክሽ፣ እንደ ወንድ ሰራተኛ። ወንድም ሃናን የማይወድሽ መሆኑ አይገርም። ኦ ወንድም ትይዋለሽ? ታዲያ እኔን የወሰድሽው ባል ሚስት ማለትሽ አይደለም? እሱ አስቀድሞ ፈቶሻል። እፍረት የለሽም? ማነው እፍረት የሌለው? ቅርፊት የሌለው ዛፍ በእርግጠኝነት ይሞታል። እፍረት የሌለው ሰው አይሸነፍም። ያገባ መሆኑን እያወቅሽ አሁንም ቤት አፍራሽ ሆንሽ። በዓለም ላይ በጣም እፍረት የሌለሽ ሰው አንቺ ነሽ። ይህ የት እንደሆነ ታውቂያለሽ? እዚህ ለመኩፈስ ትደፍሪያለሽ? በኋላ ለድካምሽ የተወሰነ ገንዘብ ማስተላለፍ አለብኝ። እሱን ላገለገልሽባቸው ጊዜያት ሁሉ። ዋይን ፋራ፣ ደጋግመሽ ተገዳድረሽኛል። ቆም። ትንሹ እህቴን እንድትበድል ማን ነገረ? ትንሹ እህቴን እንድትበድል ማን ነገረ? ትንሹ እህት፣ ምን እየተፈጠረ ነው? እሷ በሱቅሽ ውስጥ ሰራተኛ አይደለች።
እሱ ጊዜያዊ ሰራተኛ እንደዚህ ባለጌ እንደሆነ አላውቅም ነበር። ወንድም ተመልከት፣ ልብሴን አቆሽሸው። ሄይ ትንሹ እህት አታልቅሽ። ወንድም አዲስ ቢገዛሽ 10 ጥንድ እገዛልሻለሁ። እሺ? አልፈልጋቸውም። እሷ እንድትከፍል እፈልጋለሁ። ሳይም ይህ ልብስ 98,000 ያወጣል። ለምን 9 ሚሊዮን አትይም? ከአንቺ ጋር መጨቃጨቅ አልችልም። እህቴ እንድትከፍል ነግራሃለች፣ አልሰማህም? ልረሳው ነበር። አንቺ ወተት ሻይ ሻጭ ብቻ ነሽ። መክፈል አትችም። በሺዎች የሚቆጠሩ የወተት ሻይ ብትሸጭም አሁንም ጫማዬን መግዛት አትችም። ገንዘቡን አሰባስቤ እከፍልሻለሁ። ልብስሽን ተጠቅመሽ ጫማዬን አስጂ እና እለክሻለሁ። ዋይን ፎራፕ ይበቃል። በፍሱም አሁንም አልረካውም። ዛሬ አጠፋሻለሁ። ጥሩ የለበስሽ ትመስያለሽ፣ ግን ትክክልና ስህተትን አታውቂም። ይህ አሰልቺ ጨዋታሽ። አብሬ አልጫወትም። አንድ ሰው አስቁሟት። ጊዜ ይቁም። ትንሹ እህት? እሷ እውነተኛዋ ትንሹ እህት ናት? ታላቅ ወንድም? ለምንድነው በድንገት እዚህ? ሳይን ማቆየት ሁልጊዜ ስጋት ነው። እሷን የማስወገድበት መንገድ መፈለግ አለብኝ። የጊዜ ማቆም ኃይሌን በተጠቀምኩ ቁጥር የሚቆየው ለ1 ደቂቃ ብቻ ነው እና የጎንዮሽ ጉዳት አለው። ወደፊት በትንሹ ልጠቀምበት ይገባል። አለበለዚያ ውሎ አድሮ በድካም እሞታለሁ። ሳይን በእውነት የሳይን ቤተሰብ ወራሽ መሆን የምትችይ ይመስልሻል? አንቺ እስካለሽ ድረስ እኔ ብቻ የሳይን ቤተሰብ ወራሽ እሆናለሁ። ከጎኔ እንድትለያ በፍጹም አልፈቅድም። ትንሹ እህት፣ በመጨረሻ እንደገና አገኘሁሽ። ታላቅ ወንድም፣ ከእነዚህ ሁሉ ዓመታት ብቸኝነት በኋላ በመጨረሻ ተመለስ። ቁም ነገር ሁን። እሷ እውነተኛዋ ትንሹ እህት ናት። ምን? እሷ አይደለችም። እሷ የእኛ ትንሹ እህት ናት። ታላቅ ወንድም፣ ምን እየተፈጠረ ነው? ሂድ ያችን ዋንግ ፏሯ አምጣልኝ። ምን እያሰበች እንደሆነ ማየት እፈልጋለሁ። ሂድ ያችን ዋንግ ፏሯ አምጣልኝ። ምን እያሰበች እንደሆነ ማየት እፈልጋለሁ። ታላቅ ወጣት ሴትየዋ ትላንትና ማታ ሙሉ እና አልተመለሰችም። ማነው እውነተኛና ማነው ሐሰተኛ? የትንሹ እህትን አምባር ያየሁት እኔ ብቻ ነኝ። የምለይበት ሌላ መንገድ አለኝ። በጣም ተዘናግቼ ነበር። አስመሳይ ለረጅም ጊዜ እንዲመስል ፈቅጃለሁ። ይህ ያንቺ የጃድ አምባር የሳያን ቤተሰባችን ቅርስ ነው። እናታችን ለአንዲት ሴት ልፋ አስተላልፈዋለች። እሷም አንቺ ነሽ ሳያን። ከልጅነትሽ ጀምሮ ሁልጊዜ የሕፃን እስትንፋስ አበባ ትወጂ ነበር። የእኛ ትንሹ እህትም ትወዳለች። ከጠፋሽበት ጊዜ ጀምሮ በየቀኑ በዚህ ክፍል ውስጥ ትኩስ የሕፃን እስትንፋስ አበባና ነይ ሁሉንም ላስተዋውቅሽ። እኔ ታላቅ ወንድምሽ ነኝ ሳያን ማዴን። ይህ ሁለተኛ ወንድምሽ ነው። በዓለም ላይ ካሉ ምርጥ ጠበቆች አንዱ እኮ አይደለም። ይህ አራተኛ ወንድምሽ ነው ሳያን ያቴን። ዋና ዓለም አቀፍ የቫዮሊን ሽልማቶችን ያሸነፈ ሜላንኮሊክ ቫዮሊኒስት፣ የቫዮሊን ልዑል። እና ይሄኛው ከዚህ በፊት ሲበድልሽ የነበረው ባለጌ ታዋቂ ዝነኛ
ዓለም አቀፍ ራሴን እንደገና ላስተዋውቅ። እኔ የሳያንድራ ፕሬዝዳንት ነኝ። ስፌን ማዴንግ ወንድምሽ። ከነሱ አንዱ። እሺ፣ ትንሹ እህት አሁን ነው ወደ ቤት የገባችው። አታስፈራሯት። እናንተ በእውነት ወንድሞች? አዎ፣ ትክክለኛው። ነገ የሳያን ቤተሰባችን ግብዣ ያዘጋጃል። ይህን ዕድል እንጠቀማለን የትንሹ እህታችንን መመለስ ለመላው ከተማ ለማሳወቅ። ሄጄ ዝግጅቱን ላድርግ። ቆይ፣ መጀመሪያ ዋንግ ፋራ ለተጨማሪ አንድ ቀን የሳያን ቤተሰብ ወራሽ ትሁን። ሌላ ዕቅድ አለኝ። ምን? አንቺ የጠፋሽው የሳያን ቤተሰብ ወራሽ ነሽ? ምን አይነት ዕድል ነው ያለኝ! እንደዚህ አይነት ምርጥ የሴት ጓደኛ። አዎ፣ እኔም አላውቅም። በቃ በዚያ ቀን ወንድሞቼ በድንገት ወደ ቤት አመጡኝ። አይገርምም? ሁልጊዜ ፋፋሃይ አስደናቂ ውበት እንዳላት ይሰማኝ ነበር። እንግዲህ አሁን ቤተሰብ ስለሆንን ይህን ፕሮጀክት መጨረስ እንችላለን። በእርግጥ ሌላ ቀን ወንድሞቼን ላስተዋውቅህ ወስድሃለሁ እና ይህን ፕሮጀክት በተመሳሳይ ጊዜ መጨረስ እንችላለን። ሄይ ቆንጆ ወይቸልሽን ማግኘት እችል? ሄይ ወይዘሪት ዋንግ፣ እስቲ እንጠጣ። ምን ወይዘሪት ዋንግ? የመጨረሻ ስሜ ዋንግ አይደለም። እኔ የጠፋሁት የሳያን ቤተሰብ ወራሽ ነኝ። ወጣት ሴትየዋ። ሯሯት፣ አንቺን በማግኘቴ በጣም እድለኛ። ሳያን እሷ እዚህ ምን እየሰራች ነው? ላስወጣት አለብኝ። ኦማን እንደሆነ እያሰብኩ ነበር። ለካ የወተት ሻይ ልጅ ናት። የት እንዳለሽ ማየት አለብሽ። ሳያን እዚህ ምን እየሰራች ነው? ሁለታችሁ እንደዚህ አይነት የማይታዩ ሰዎች ወደዚህ አይነት ቦታ መምጣት ከቻላችሁ እኔ ለምን አልችልም? ሳያን በእውነት እፍረት የለሽም። አንቺ የወተት ሻይ ሻጭ ብቻ ነሽ። ምናልባት ግብዣ እንኳን አልደረሰሽም። ሾልከሽ ገባሽ እንዳትዪ። ወንዶችን ለማማለል ነው የመጣሽ። ከእንግዲህ አልፈልግሽም። ስለዚህ ተስፋ ቆርጠሽ የሳያን ቤተሰብ ወጣት ጌቶችን ለማማለል እየሞከርሽ ነው። ወደ ሀብት ለመግባት እየሞከርሽ በሕልምሽ። ዋይን ፋራ የሳያን ቤተሰብ ወራሽ እንደሆነሽ ሰማሁ። ዋይን ፋራ የሳያን ቤተሰብ ወራሽ እንደሆነሽ ሰማሁ። በእርግጥ ፋራህ ትክክለኛዋ ወራሽ ናት። እንደ አንቺ አይነቱ ድሃ አይደለች። ለፋራህ ምስጋና ይግባው። ከሳያን ቤተሰብ ጋር ውል ተፈራርሜያለሁ እና ቢሊዮነር ልሆን ነው። አሁን ጫማዬን ለመሸከም እንኳን ብቁ አይደለሽም። እንግዲህ በኋላ እንደማትጸጸት ተስፋ አደርጋለሁ። ምን ማለትሽ ነው? ምንም ማለቴ አይደለም። ብቻ ይመስለኛል ከሳያን ግቫፕ ጋር ያለህ ውል ምናልባት ላይፈረም ይችላል። አገልጋይ ክፌን ስፌን ከሳያን አብደሻል። ዋንግ ያንያን ኩባንያህን አጣርቻለሁ። በመሰረቱ የፋይናንስ መግለጫ እንኳን የሌለው ባዶ ኩባንያ ነው እና አሁን የሳያን ግቫፕን ገንዘብ ማጭበርበር ትፈልጋለህ? ማለም አቁም። ልንገርሽ፣ የማይረባ ነገር አታውሪ። ከዋይን ፋራ ጋር ማታለሊ ሳያንስ ቤቴንም ለመውሰድ ሞከርክ እና አሁን ሳያን ግቫፕን ለማጭበርበር እየሞከርክ ነው። ከባድ ዋጋ እንድትከፍል አደርግሃለሁ። ይህ ጅምር ብቻ ነው። አንቺ ብቻ ዋጋ እንድከፍል ለማድረግ ብቁ ነህ። ማን እንደሆንሽ ታስቢያለሽ? ቆም። ማን እንደሆንሽ ታስቢያለሽ? ሁለታችሁ በሳያን ቤተሰብ ቤት ውስጥ ችግር ለመፍጠር። አምላኬ! አራቱ የሳያን ቤተሰብ ወጣት ጌቶች በእርግጥ እዚህ አብረው ታዩ። ወንድም ለምን ትረዳታለህ? እህትሽ ነኝ። ወጣት ጌታ ሳያን፣ እኔ ከዲያዋይን ኩባንያ ነኝ። ዋንግ ያንያን እንዲሁም አማች ኩባንያችን
በመጀመሪያ ከሴንግቫፕ ጋር ስምምነት ነበር። ውሉ አስቀድሞ ተፈጽሞ ነበር። ሁሉም የእሷ ጥፋት ነው። እሱ ቀደደችው። ከሴንግቫፕ ጋር የነበረንን ውል በሴያን ቤተሰብ ግዛት ላይ ችግር መፍጠር ላንቺ ብዬ ትምህርት አስተምረዋል። እኔ ተጠንቀቅ። ላንቺ ብዬ ትምህርት አስተምረዋለሁ። ተጠንቀቅ። ተጠንቀቅ። ሳይኩም ግን እንዳትረሳ አንተ ጠበቃ ነህ። ይቅርታ ይቅርታ። ወጣት ጌታ ሴያን። ይቅርታ ታላቅ ወንድም። ደህና ነሽ? ጥፋ በክብር ማነስህ እና በተራ መልክህ እህቴን ለመምሰል ትደፍራለህ? እህቴ እሶ የሴያን ቤተሰብ ወራሽ ናት። ዋንድ ያናን ከዛሬ ጀምሮ ሁሉም የሴያን ግራ ከዲያዋይን ኩባንያ ጋር ያለውን ትብብር እንዲሁም አስወጡት። ሄይ ሄይ ወጣት ጌታ ሴያን። ደህና ነህ? መጀመሪያ ያንን ማሳከም ትፈልጋለህ? ስለ እኔ ትጨነቂያለሽ? በእርግጥ ስለ አንተ እጨነቃለሁ። አንተ ታላቅ ወንድሜ ነህ። ግን እኔ ታላቅ ወንድምሽ ብቻ መሆን አልፈልግም። ግን እኔ ታላቅ ወንድምሽ ብቻ መሆን አልፈልግም። ታዲያ ምን መሆን ትፈልጋለህ? ትንሹ እህትክ የማይረባውን ሰው መምታትክ፣ ያ በእውነት አስደሳች ነበር። ድጋፍ ስለሆናችሁኝ ወንድሞችን አመሰግናለሁ። ይህ ሁሉ ያንቺ ዕቅድ ነበር። እኛ ተደራቢዎች ብቻ ነበር። ግብዣው ካለቀ በኋላ ወንድም ለመዝናናት ይወስድሻል። ትንሹ እህትን ያጣሃት እንደዚያ፣ በምትኩ እኔ ለመዝናናት ልውሰድ። ትንሹ እህት ሳይ ትክክል ነው። አይ ትንሹ እህት አትስሚያቸው፣ እነሱ መጥፎ ናቸው። ትንሹ እህት አሁን ነው የተመለሰችው። ኩባንያውን ማወቅ አለባት። ከሁሉም በላይ ኩባንያው ወደፊት የእሷ ይሆናል። ታላቅ ወንድም ኩባንያውን በጥሩ ሁኔታ ታስተዳድራለህ። ለምን ለእኔ ትሰጠኛለህ? ምክንያቱም ኩባንያው ሁልጊዜ አንቺ እንዲሆን ታስቦ ነው። አንቺ የማማ ውድ ሴት ልጅ ነሽ። ታላቅ ወንድም፣ ኩባንያ ስለማስተዳደር የመጀመሪያውን ነገር አላውቅም። ቀስ ብለን እንሂድ። በተጨማሪም ቤቴ አሁንም ከዋይንድ ያንያን ጋር ነው። እኔ ራሴ መልሼ ማግኘት እፈልጋለሁ። እሽ፣ አንቺ ደስተኛ እስከሆንሽ ድረስ። አሁን ወንድሞች አሉሽ። ሁልጊዜ ድጋፍሽ እንሆናለን። አውቃለሁ። ከእንግዲህ ብቻዬን አይደለሁም። ትንሹ እህት አለቀ። ዛሬ ሴፕቴምበር 9 ነው። ትንሽ ሳለሁ ምን ተፈጠረ? በየዓመቱ በዚህ ቀን ያልተለመደ ጠበኛ ሆናለሁ። ራሴን መቆጣጠር አለብኝ። ወንድሞቼን መጉዳት አልችልም። ትንሹ እህት ደህና ነሽ? ደህና ነኝ። ትንሽ ደክሞኝ ነው። ደህና እስከሆንሽ ድረስ እያወራን የነበረው ስለ ትንሽ ሳለሽ ስለመታፈንሽ ነበር። የምታስታውሺው ነገር አለ? ከልጅነቴ ብዙ አላስታውስም እማማ። ምናልባት ምክንያቱ አንድ ሰው በእጅሽ ላይ ያለውን የጃድ አምባር ስለፈለገ ነው። ከሁሉም በላይ ዋጋ የለውም። የጃድ አምባር? ታላቅ ወንድም ታስታውሳለህ? በዚያ ቀን እኔን ለማዳን ስትመጣ አንድ ሰው በመኪና ሊመታኝ ሞከረ። ያ ሰው በልጅነቴ ከመጥፋቴ ጋር ግንኙነት ይኖረው ይሆን? ያ ሰው ዋንድ ፋራቭ እንደሆነች እጠራጠራለሁ። ምክንያቱም በዚያ ቀን እኔን የምታጠቃኝ ሰው ብቻ ነበረች። ይህን ጉዳይ እመረምራለሁ። በእርግጥ ዋይን ፋራ ከሆነች በፍጹም እንድታመልጥ አልፈቅድላትም።
በፍጹም እንድታመልጥ አልፈቅድላትም። Sen kendisen anchi ውሻ ከሴን ቤተሰብ ጋር የነበረኝን ቢዝነስ አበላሽሽ። እንዲታመልጪ አልፈቅድልሽም። ዋንድ ያንያን አንተ ዝም ብለህ ብቃት የለህም። አንተ የጣልኩት ያረጀ ጫማ ብቻ ነህ። አትኮፈስ። ምን ማድረግ እንደምችል አሳይሻለሁ። ያንቺ ራቁት ፎቶዎች አሉኝ። ብቻ ጠብቂ። ስምሽን አጠፋዋለሁ። ምን ተፈጠረ? ዋንድ ያንያን ራቁት ፎቶዎች አሉኝ ይላል። እውነት እየተናገረ እንደሆነ አላውቅም። ያ የተረገመ የማይረባ ሰው አሁኑኑ ሄጄ አገኘዋለሁ። ያንን የማይረባ ሰው ደብድበህ ግደለው። ሰው መደብደብ ሕገወጥ ነው። ለእኔ ተው። 1,000,000 መንገዶች አሉ ሕይወቱን ሲኦል ለማድረግ። ታላቅ ወንድም ታስባለህ? እኔ እጨርሰዋለሁ። ታላቅ ወንድም፣ ስለዚህ ጉዳይ በኋላ እናውራ። መጀመሪያ ለተወሰነ ጊዜ ብቻዬን ልሁን። እንደገና እኔን ፍለጋ እንዳትመጡ። ብቻዬን ልሁን። እንደገና እኔን ፍለጋ እንዳትመጡ። ትንሹ እህት ምን ሆና ነው? ወደ ላይ እንዳትመጡ አልነገርኳችሁ? ለምን አልሰማችሁም? አንቺ ነሽ የጀመርሽው። ትንሹ እህት ራሴን ያመኛል። ትላንትና ማታ እንዴት ወደ ክፍሌ ገባው? ታላቅ ወንድም እንደመጣ የማስታወስ ይመስለኛል። ወንድም፣ ለእኔ በጣም ጥሩ ነህ። ሳድግ አንተን ማግባት እፈልጋለሁ። ትንሹ እህት፣ እኛ ወንድም እና እህት ነን። እኔን ማግባት አትችይም። ግድ የለኝም። አንተን አገባለሁ። ትንሽ ሳለሁ ያንን ብዬ ነበር። ንቃሽ? ተሻለሽ? እኔ በእውነቱ ታላቅ ወንድም እንዴት ላስረዳ ነው? ትላንትና ማታ የተፈጠረውን። ታላቅ ወንድም፣ ስለ ትላንትና ማታ። እኔ ትላንትና ማታ በጣም ጠጥቼ ለአልኮል አለርጂ አለብኝ። ስለዚህ ምንም አላስታውስም። ታውቃለህ? ምንም አታስታውሽም? ለምን? በጣም ተጨነቅሽ? አልተጨነቅኩም። ምን? ለእኔ ኃላፊነት መውሰድ አትፈልጊም? እሱ ስለምን እያወራ ነው? ርቦኛል። ቁርስ መብላት እፈልጋለሁ። አሁንም በደንብ የተረዳው አይመስልም። ከሁሉም በላይ እኛ የደም ወንድም እና እህት አይደለን። ነገሮችን ለማጥራት ዕድል ይኖራል። ብዙ ጊዜ አለን። አባይ የሰማሁት ዜና ተገኝታለች። ነገር ግን አስመሳይ ሆና ተገኘች እና በወጣት ጌታ ሴን ተባረረች። ሴን ከንሰን እንዴት የሴን ቤተሰብ ወራሽ ልትሆኚ ትችያለሽ? ከዚህ እንድታመልጪ አልፈቅድልሽም። ያናን በግብዣው ላይ ልረዳህ አልቻልኩም። አትወቅሰኝም አይደል? እንዴት እወቅስሻለሁ? ላንቺ ከባድ እንደነበር አውቃለሁ። ያናን እንግዲያው ሴን ከንሰንን በነጻ ልለቃት አይገባም። ያጂውሽ አትጨነቂ። አስቀድሜ በፎቶሾፕ የተሰሩትን ራቁት ፎቶዎች ለወጣት ጌታ ሴን ልኬያ በጥቂት ቀናት ውስጥ በመስመር ላይ ለጥፋቸዋሉ። ስሟ እንደሚጠፋ ዋስትና እሰጣለሁ። ሴን ካንግሴን፣ እዚህ ምን እየሰራሽ ነው? ይህ ቤቴ ነው። ለምን እዚህ መሆን አልችልም? ስሜ በባለቤትነት ማረጋገጫ። ሴን ካንግሴን፣ እኔ ከሌሎች ሰዎች ጋር ስትጫወቺ የሚያሳዩ ፎቶዎችን ለወጣት ጌታ ሴን ልኬያ። እስቲ አሁንም እንደሚፈልግሽ እኔ
እንዴት እንደዚህ ታወሬ ነበር? ላንተ ፍቅር የወደቅኩት አንተ በእውነት የእሱን አንዲት ጣት እንኳን አታክልም። ስፌን ካይንድሴን፣ አሁንም እንዴት ወደዚህ ለመምጣት ደፈርሽ? በስፌን ቤተሰብ ግብዣ ላይ ትምህርትሽን ያገኘሽ አይመስልም። እመታሻለው አንቺ ውሻ። ጊዜ ይቁም። ፎቶዎቹ በእርግጥ ፎቶሾፕ ናቸው። ኦ ታላቅ ወንድም ነው። ምን ማድረግ አለብኝ? ታላቅ ወንድምን እንዴት እንደምጋፈጥ ገና አላወቅኩም። ምን ማድረግ አለብኝ? የታላቅ ወንድም ጥሪ ነው። ምን እየተፈጠረ ነው? ስፌን ካይንድሴን የት አለች? ስልኩ፣ ፎቶዎቹ ጠፍተዋል። ይህ እንዴት ሊሆን ይችላል? ባለፈው ጊዜም እንደዚህ ነበር። ስፌን ካይንድሴን በማይታወቅ ሁኔታ ሄደች። የሆነ ችግር መኖር አለበት። ድንገተኛ የሥራ ጉዞ ማድረግ አለብኝ። ነገ አርፍጄ ልመለስ እችላለሁ። በአጋጣሚ የትንሹ እህት የወተት ሻይ ሱቅ ነገ ይከፈታል። አንተ ሂድና ድጋፍህን አሳይ። እሽ። የምትወደውን የሕፃን እስትንፋስ አበባ መያዝ እንዳትረሳ። እሽ። ታላቅ ወንድም፣ እንደዚህ አሳቢ እንደሆንክ አላወቅኩም ነበር። ምን አይነት አበባ እንደምትወድ እንኳን ታውቅ። ስለ ትንሹ እህት ነገሮችን ማወቅ አለብኝ። በጣም ያምራል። ለታላቁ መክፈቻ እንኳን ደስ አለሽ። ይህ የመክፈቻ ስጦታ ነው። አመሰግናለሁ ሁለተኛ ወንድም። የሕፃን እስትንፋስ አበባ በጣም እወዳለሁ። ለምን የሕፃን እስትንፋስ? ምንም እንኳን እንደ ጽጌረዳ የሚያብረቀርቅ ባይመስልም እና በራሱ ተራ ቢመስልም፣ ግን አንድ ላይ ሲሰበሰቡ የጥንካሬ ስሜት ይሰጣል። አበባ በመምረጥ ረገድ ታላቅ ወንድም ትክክል ነበር። ታላቅ ወንድም ታላቅ ወንድም፣ ይህ ያንቺ አበል ነው። በቂ ካልሆነ ብቻ እንገሪኝ። ሁለተኛ ወንድም አመሰግናለሁ ገንዘብ አለኝ። አሁን ወንድሞች አሉሽ። ውሰጂው። እኔም በተመለከተ ወደ ዋንግ ሂያናን ቤት ሂጄ ሁሉንም የባንክ ካርዶች ገንዘብ ያጠራቀምኩባቸውን ዓመት ብዙ ገንዘብ አጠራቅሜያለሁ። አንፊ በጣም ብቁ እንደሆንሽ አውቅ። ቀደም ብዬ ባገኝሽ ኖሮ። በነገራችን ላይ ሁለተኛ ወንድም ምን መጠጣት ትፈልጋለህ? እኔ ራሴ እሰራልሃለሁ። ሁለተኛ ወንድምሽ ምን እንደሚወድ ማወቅ ትፈልጊያለሽ ወይስ የሁለተኛ ወንድምሽን ገንዘብ ማግኘት ትፈልጊ? ከሁለተኛ ወንድም ምንም መደበቅ እንደማልችል አውቅ ነበር። በእርግጥ ንግዴን እንድትደግፍልኝ እፈልጋለሁ። አንቺ የምትወጂውን ሁሉ። እሺ። ስፌን ካይንድሴን፣ የፍቺ ወረቀቶቹን ፈርሚ ስልሽ ዓይንሽን እንኳን አላርገበገብ። ለካስ በጎን ሌላ ወንድ ታገይ ነበር። ዋንግ ሂያናን በጋብቻው ወቅት ያታለለው እሱ ነው። ቃላትሽን ምረጪ፣ አለበለዚያ በስም ማጥፋት እከስሻለሁ። ብትፋቱም እንኳን አሁንም የጋብቻ ንብረት አለ። ሂያናን ግማሹን ያገኛል። ያገኘሁትን ገንዘብ ለምን ከእሱ ጋር እጋራለሁ? አንድ ጊዜ እኮ ማማ ከብዬ ጠርችሻለሁ። ታላቄ ነሽ፣ አሁን ደንበኛ ነሽ። ስለዚህ አሁንም በትህትና ላናግርሽ እችላለሁ። ነገር ግን ምክንያታዊ መሆን ካልቻልሽ ሰው አስጠርቼ ያስወጣሻለሁ። ኦ፣ በዚህ ወተት ሻይ ላይ የሆነ ሆዴን አመመኝ። በዚህ ወተት ሻይ ላይ የሆነ ችግር አለ። አው አልቻልኩም። ሆዴም በጣም አመመኝ። ሥራ አስኪያጅ ምን እናድርግ? ሁለተኛ ወንድም እሷን ማዳን ቅድሚያ የሚሰጠው ነው። እንዳትንቀሳቀስ እኔ አደርግ። እዚህ የደህንነት ካሜራዎች አሉን። አዎ። ወንድም ደህና ትሆናለች አይደል? አትጨነቂ። የሆነ ነገር ቢፈጠር እንኳን ሁለተኛ ወንድም አለ። ስፌን ካይንድሴን፣ በእናቴ ላይ ምን አደረግሽ? በእናቴ ላይ ምን አደረግሽ? እንደገና ብትነኪያት ቤተሰብሽን ለማጥፋት ወደ ኋላ አልም። ደህና ነሽ? ደህና ነኝ። ዋንግ ሂያናን ምንም እንኳን የማይረባ ሰው ብትሆንም እኔ እንደ አንተ ጨካኝ አይደለሁም። እናትህን አልጎዳም። ዶክተሩ ሲወጣ ውጤቱን እናውቃለን።
ዶክተር እንዴት ናት? አዝናለሁ። የቻልነውን አድርገናል። ስፌን ካይንድሴን እናቴን ገደልሻት። በሕይወትሽ እንድትከፊ ይፈልጋሉ። ሄይ ምን ያስቸኩላል? ተናግሬ አልጨረስኩም። ግን አጥብቃ ጠየቀች። ሙሉ ምርመራ እንድናደርግላት። ለካስ የመጨረሻ ደረጃ ካንሰር አለባት እና አስቀድሞ ተሰራጭቷል። ሕይወቷን ለማራዘም ኬሞቴራፒ ያስፈልጋታል። ቢበዛ ለ1 ዓመት ያህል። ራሳችሁን ማዘጋጀት አለባችሁ እና ቀጣይ ክፍያዎችን መክፈል እንዳትረሱ። እናቴን የጎዳሽው አንቺ ነሽ። የሕክምና ወጪውን መክፈል አለብሽ። ከስሻለው። እሺ ሂድና ክሰስ። እውነታዎችን መፍጠር ወይም ሌሎችን በውሸት መወንጀል ከባድ መዘዝ የሚያስከትል ከሆነ ከ3 እስከ 10 ዓመት እስራት ያስቀጣል። ጠበቃ ትፈልጋል? እኔ ነኝ። የመታየቻ ክፍያዬን መክፈል ከቻል ና ፈልገኝ። ከሁሉም በላይ እናትህ በሱቄ ውስጥ ራሷን ስታለች። ይህ በደግነት የምለግሰው የሕክምና ወጪ ነው። ግን ዋይንድ ያነን የእናትህን ሕክምና እንኳን መክፈል አትችልም እንዳትለኝ። ከሁሉም በላይ ገንዘብህ ሁሉ በእኔ የተገኘ ነው። እንዴት ነው? አሁንም ያማል? በእውነቱ ትንሽ ያማል። እሱ በእውነት ጨካኝ ነው። የሁለተኛ ወንድም እጆች ቀዝቃዛ ናቸው። ልቀባሽ? በእውነቱ በጣም ደስ ይላል። ስፌን ካይንድሴን ብቻ ጠብቂ። ያለ ራቁት ፎቶዎችሽም ቢሆን አሁንም ስምሽን ማጥፋት እችላለሁ። በነገራችን ላይ ሁለተኛ ወንድም፣ የራሴን ቤት መልሼ ማግኘት እፈልጋለሁ። አሁን ቤቴ አሁንም በዋይንድ ያንያን እና በቤተሰቡ ተይዟል። እንደዚህ ነው ቤቱ። ያንቺ እና የዋይንድ ያንያን የጋብቻ ንብረት ነው። ማረጋገጥ እስከቻለሽ ድረስ የቤት ብድሩን ስትከፊ የነበርሽው አንቺ። ቤቱ አሁንም ያንቺ ነው። እንዴት ነው? የሁለተኛ ወንድም አያስፈልግም፣ እኔ እወጣዋለሁ። እሺ፣ ሁለተኛ ወንድም ያምንሻል። ግን ምን አይነት ምርጫ ነው ያለሽ? እንደዚህ አይነት ወንድ ለማግኘት ምርጫዬ ምን ችግር አለው? ወደፊት በአንተ መስፈርት መሰረት ሰው ብፈልግስ? ምን? ሁለተኛ ወንድም ያንቺ ተመራጭ አይነት ነው? የእኔ ተመራጭ አይነት? ለምን ስለ ታላቅ ወንድም አሰብኩ? ትንሹ እህት በመጨረሻ ተመለስሽ። ባለፉት ጥቂት ቀናት እዚህ አልነበርሽ። መብላት እንኳን አልቻልኩም። ተቀመች። የእሱም ሞኝነት እንዳትጋቢ ተጠንቀቂ። ሄይ፣ ማንን ነው ሞኝ የምትለው? ትንሹ እህት ከእኔ አጠገብ ብትቀመችስ? አይ፣ በእህቴ ላይ ከእኔ ጋር እንዳትጣሉ። ትንሹ ታላቅ ወንድም ተመለስሽ? እናንተ መጀመሪያ ብሉ። አልራበኝም። መጀመሪያ ወደ ክፍሌ ልሂድ። ሁሉም ያንተ ጥፋት ነው። አይ፣ በደንብ ተቀመጥ። ያንተ ጥፋት ነው። በደንብ ተቀመጥ። ሂድ። በደንብ ባውቅ ኖሮ አልመለስም ነበር። ታላቅ ወንድምን እንዴት እንደምጋፈጥ ገና አላወቅኩም። እኔን እየሸሸሽ ነው ወደ ቤት እንኳን የማትመጪው? አይደለሁም። ታዲያ ለምን አትበይም? አልራበኝም። የምነግርሽ ነገር አለኝ። ታንክስታይም በእውነቱ እኔ ታላቅ ወንድም ስልክህ እየጠራ ነው። የማማ ጥሪ ነው። ሄሎ ማማ። እሽ፣ ገብቶኛል። እማማ እየተመለሰች ነው። እማማ? ምን ሆነሻል? እማማን ማየት አትፈልጊም? በዚያ የማይረባ ሰው ዋይንድ ያንያን በጣም ተበሳጭቼ መሆን አለበት። ስለዚህ በዓለም ላይ ጥሩ ወንዶች የሉም ብዬ አስቤ ነበር እና ታላቅ ወንድም በጣም ጥሩ ነው። ለዚያ ነው እኔ ለታላቅ ወንድም ግን ታላቅ ወንድም ምንም ያህል ጥሩ ቢሆን እሱ አሁንም ታላቅ ወንድሜ ነው። ትንሹ እህት እማማ ሰማ
ስለ ታላቅ ወንድሜ ያልኩትን ሰማ። ምን ማድረግ አለብኝ? ምን ማድረግ አለብኝ? ታላቅ ወንድምን እንደምወድ ካሰበ ምን ማድረግ አለብኝ? ሦስተኛ ወንድሜ የሰማኸው ነገር አለ? ምን መስማት ነበረብኝ? እንሄድ ትንሹ እህት፣ ለመብላት ጊዜው አሁን። ስለዚህ ምንም አልሰማም። እግዚአብሔር ይመስገን። ታላቅ ወጣት ጌታ ከጌግራፕ ወይዘሪት ጊ ዛሬ ማታ ለራት ጋብዛሃለች። ከቼምፐር ሜርሴዴካውስ ወጣት ሴትዮ ነገ ጎልፍ እንድትጫወት ጋብዛሃለች እና የዋይህ ቤተሰብ ወራሽ። ለምንድነው ብዙ ሴቶች የሚጋብዙት? አዎ ታላቅ ወንድም በእውነት ታዋቂ ነው። ግን ታላቅ ወንድም የሳያንግራፕ ኃላፊ ብቻ አይደል። ከፍተኛ የሞራል ባህሪ እና ጥሩ መልክም አለ። እሱ በእውነት ፍጹም ባል ነው። ታላቅ ወንድም በየቀኑ በሥራ የተጠመደ አይመስልም። በየቀኑ በጭፍን ቀጠሮዎች የተጠመደ ነው። ሁሉም ሰርዛቸው። ሁሉም ልሰርዛቸው። ከሌሎች ሴቶች ጋር ከተገናኙ ደስተኛ አይደለሽም? ምንም አልልኩም። እንደዚህ ቢሆንስ ቀኑን ካንቺ ጋር አሳልፋለሁ። ታላቅ ወጣት ጌታ የዳይሬክተሮች ቦርድ በቡድኑ አክሲዮን ላይ ችግር አለ ይላሉ። ስብሰባ ጠይቀዋል። ገብቶኛል። ሦስተኛ ወንድም ነገ ትንሹ እህትን ይዘሃት ውጣ፣ ቤት ውስጥ እንዳይደብራት። አትጨነቅ ታላቅ ወንድም፣ ትንሹ እህትን እጠብቃታለሁ። ስለምን እየተናደድኩ ነው? ሄይ ቆይ፣ ምንም አድናቂዎች አልታዩም አይደል? ማንም አላየንም አይደል? ሦስተኛ ወንድም ሰዎች ባያውቁ ኖሮ በስለላ ፊልም ውስጥ ያለ ይመስላቸው ነበር። እኛ የሳያን ቤተሰብ አባላት ጥንቃቄ ማድረግ አለ። አቶ ሳያን ምን ልርዳዎት? እንዴት አወከኝ? እንዴት አወቀኝ? አሁን ራስህ እኛ የሳያን ቤተሰብ አባላት እኮ አልክ። ለካ ራሴን እያስፈራራው ነበር። እህቴን ለገበያ አመጣላት። ምርት ነገሮችን አምጡ፣ በሱቃችሁ ውስጥ ያሉትን ለእኔ። አይ ሦስተኛ ወንድም፣ እነዚህን ቦርሳዎችና ልብሶች አትግዛልኝ፣ አልፈልጋቸውም። አይ እህቴ ምርጡን ማግኘት አለባት። ብቻ ልግዛልሽ። ላለፉት 10 ዓመታት ማካካሻ አድርገሽ ቁጠሪው። ምንም ልሰጥሽ ያልቻልኩበት። አለበለዚያ በጣም አዝናለሁ እና በሰጫለሁ። እሺ እሺ፣ በማግባባት በጣም ጎበዝ ነህ። ይሄኛው ጥሩ ነው። ግን ይህ ለጥንዶች የሚሆን ተመጣጣኝ ስብስብ ነው። ይህ በግልጽ የወንድም እና እህት ስብስብ ነው። ይህ የሱቃችን ዓለም አቀፍ የተወሰነ እትም ነው። ሁለታችሁ ልትሞክሩት ትፈልጋላችሁ? መሞከር አለብን። እሺ እንሄድ። ይኸው፣ ከዚህ አንዱ፣ ከዚህ አንዱ። ይህ ልብስ በደንብ ይስማማሻል ወይዘሪት ሳያን። ከተመጣጣኝ ቦርሳ ጋር የበለጠ ያምራል። ታዲያ ይሄኛው? ሳያን፣ እዚህ ምን እየሰራሽ ነው? መግዛት ትችያለሽ። እና ደግሞ ይህ ያንቺ ልብስ በጣም ያረጀ ነው። የራሴን ነገሮች እየገዛው ነው። ካንቺ ጋር ምን አገናኘው? በእርግጥ ከእኔ ጋር ያገናኘዋል። ይህን ቦርሳ ፈልገዋለሁ። እሽ፣ ዋይን ፋራ፣ የሌሎችን ሰዎች ነገሮች መስረቅ ሱስ ሆነብሽ። የሰውን ባል መስረቅ እና አሁን የሰውን ቦርሳ መስረቅ ትፈልጊያለሽ። ዝም በይ። ምንም እንኳን አሁን ከዚህ ቦርሳ አንድ ብቻ ቢኖር ሌላ ማዘዝ እችላለሁ። ኦ የሰበርሽው አንቺ ነሽ። መክፈል ትችያለሽ። ወይዘሪት ሳያን ይህ ቦርሳ 880 ሺህ ያወጣል። ምን ታስቢያለሽ? 880? አንቺ እንደዚህ አይነት ገጠር ነሽ። እዚህ ለመገበያየት እንዴት ደፈርሽ? እዚህ ውስጥ ያሉት ነገሮች ልትገዢው የምትችይው ምንም ነገር የለም። መግዛት አልችልም። ግን ይህን ቦርሳ የሰበርኩት እኔ አይደለሁም። የሚከፍል ካለ አንቺ ነሽ። መግዛት ካልቻለሽ ዝም ብለሽ ተናገሪ። የእኔን ቤፕ ካርድ ተጠቀም። ተመሳሳይ ቦርሳ አምጣልኝ። ይሄኛው እሱ ይከፍለዋል። የወርቅ ሐር። የዚህ ቦርሳ ክምችት በሙሉ በአገር አቀፍ ደረጃ እወስደዋለሁ። የወርቅ ሐር? እንዴት ሊሆን ይችላል? እንዴት የወርቅ ካርድ ይኖረዋል? ይህ ቦርሳ በጣም ውድ ነው፣ አትግዛው። ቦርሳ ብቻ ነው። መግዛት እችላለሁ።
አሁንም በወንዶች ላይ መደገፍ አለብሽ አይደል? በዚህ ጊዜ ማንን ተጠጋሽ? ኦና ማስክ አድርገሻል። ምን ፊትሽን ለማሳየት ፈራሽ? ከወጣት ጌታ ሳያን ጀርባ አዲስ ወንድ እያየሽ ነው እንዳት። ሁሉም ሴቶች እንደ አንቺ አይደሉም፣ ያለ ወንድ መኖር የማይችሉ እና እንደዚህ ለመኮፈስ ምን መብት አለሽ? በጣም ብቁ ከሆንሽ ለዚህ ቦርሳ ራስሽ ክፈይ። ለዚህ ቦርሳ መክፈል የለብኝም። ምን ማለትሽ ነው? እንዲመረመር ማድረግ ብቻ ነው የሚያስፈልግ። የጣት አሻራዎችሽ ካሉበት ቢያንስ ጥፋቱን ከእኔ ጋር መጋራት አለብሽ። እንዲመረመር ስላለሽ ብቻ መመርመር አለብን? ማን እንደሆንሽ ታስቢያለሽ? እኔ እንዲመረመር ብልስ እና አንቺ ማን እንደሆንሽ ታስብ። ኦ አምላኬ! ሳያን አይተን ሶስተኛ ወጣት ጌታ ሳያን። ኦ አምላኬ! ሳያን ናይትያን በእውነት ሳያን ናይትያን ነው። እኔ ያንተ አድናቂ ነኝ። በአካል እንዳየሁህ ማመን አልችልም። ፊርማ ወይስ ፎቶ ትፈልጊያለሽ? ሁለቱንም እፈልጋለሁ። ይቅርታ፣ ስለ ረበሽኩ ይቅርታ። ነቃሽ? መጀመሪያ ስራችንን እንጂ ፖሊስን ጥራ፣ በቦርሳው ላይ ያሉትን የጣት አሻራዎች እንፈትሽ እና ከዚያ ክፈይ። ከዚያ ጥቁር ካርዷን ሰርዙ እና እንደገና ወደዚህ ሱቅ እንዳትመጣ አድርግ። በምን ምክንያት ነው ካርዴን የምትሰርዙት? ይህ ሱቅ የታላቅ ወንድሜ ንብረት ስለሆነ። ምን? በኩራት ትናገራለህ? ይህ ሱቅ ያንተ ይመስል? ለምንድነው ሳያን ካንሰን ሁልጊዜ የሚጠብቃት ሰው ያላት? የታላቅ ወንድሜ የሆነው የእኔም አይደለም። ለምን ትሮጣለሽ? መክፈል እንዳትረሽ፣ አለበለዚያ ሳያንን የረሃብ የጠበቃ ደብዳቤ እንዲል። ሳያን ካንሰን አንቺን እና ሳያን ማይከንን እስካጋልጥ ድረስ ጠብቂ፣ ትጠፋላችሁ። መክፈል እንዳትረሽ፣ አለበለዚያ ሳያንን የረሃብ የጠበቃ ደብዳቤ እንዲል። አስደንጋጭ! ከፍተኛ ወርቅ ፈላጊ ከታዋቂ ጠበቃ ጋር እየተሽኮረመመች ነው። እንዲሁም ታዋቂውን ኮከብ ሳያን ማይከንን እያታለለች ነው። በእውነት አስጸያፊ ነው። በዚህ ጊዜ ከዚህ እንዴት እንደምትወጪ እናያለን። ታላቅ ወንድም፣ ለምን ወደ ክፍሌ ከመግባት በፊት አታንኳኳ? በሩን አልዘጋሽውም? ትንሹ እህት አትወጂውም? ከሌሎች ሴቶች ጋር ሳየኝ። አንተ ታላቅ ወንድሜ ነህ። በእርግጥ አልፈልግም ጋብቻህን እንድትጠቀም የሳያን ቤተሰባችንን ጥቅም ለማስጠበቅ። አራታችን ወንድሞችሽ ባንሆን እና አንዱን የወንድ ጓደኛሽ እንዲሆን መምረጥ ቢኖር ማንን ትመርጫለሽ? እንደዚህ አይነት ግምት የለም። አንተ ታላቅ ወንድሜ ነህ። ባለፈው ጊዜ ስለተፈጠረው ነገር ከመጠን በላይ እኔ ከመጠን በላይ እያሰብኩ አይደለም። እኔ ታላቅ ወንድም ስራ አስኪያጅ፣ ይህ አንቺ እንደሆንሽ ማየት አለ። አንድ ሰው አጋልጦሻል፣ ሁለት ቦታ በመስራትሽ። ምን እየተፈጠረ ነው? አለቀ። ታላቅ ወንድም፣ ታላቅ ወንድም ስማኝ። እነዚህ ፎቶዎች ሁሉም ከተወሰኑ አቅጣጫዎች የተነሱ ናቸው። እኔና ሌሎች 3 ወንድሞች። አንተ እንደምታስበው አይደለም። እኔ ልጠይቅሽ ነበር ይህን ማን እንዳደረገው ታውቂ እንደሆነ። ግን ከሌሎች ሰዎች ጋር ስትሆዲ ተጠንቀቂ፣ አለበለዚያ በመጥፎ ዓላማ ባላቸው ሰዎች መጠቀሚያ መሆን ጥሩ አይደለም። እሺ፣ አውቃለሁ። ግን ከእኔ ጋር አይደለም። መጠቀሚያ ብትሆኔም እንኳን ልጠብቅሽ እችላለሁ። በግልጽ ማሰብ ብቻ ነው የሚያስፈልግሽ። ታላቅ ወንድም፣ ሌላ የማደርገው ነገር አለኝ። እመለስበታለሁ። ታንክሰን እንድትጋፈጪ አደርግሻለሁ፣ እርስ በርስ ያለንን ስሜት። ሄይ ትንሹ እህት፣ የማብራሪያ መግለጫ ባወጣስ አንቺ እህቴ እንደሆንሽ አይፈታውም? ግን ያንን ካደረግን አድናቂዎችህ የሚያስቡት የሆነ ነገር ለመሸፈን እየሞከርን እንደሆነ ብቻ ነው። ኦ ትንሹ እህት፣ እኔ ተዋናይ ነኝ፣ አይዶል አይደለሁም። ስራዬ ለራሱ እንዲናገር እፈቅዳለሁ። እኛ ቤተሰብ ነን። ቤተሰብ ችግሮችን በጋራ መጋፈጥ አለበት እና እርስ በርስ መረዳዳት አይደል? ወንድም፣ አዲሱን ፈጠራዬን ላቀምስ።
ኤቲኤን በእውነት እዚህ ነህ? አንቺ ውሻ! በእውነት ወንድማችንን አታለልሽ። ዛሬ ሱቅሽን እሰባብረዋለሁ። ኤቲኤን ታውቃለህ፣ ይህች ሴት ሲያን ያህያን ማታለለች። ሁለት ቦታ እየሰራች ነው። ይህች ሴት ለዝና አብዳለች። ከሶራ አድናቂ ብትሆንም አድናቂዎች እንዲሆኑ አልፈልግም። ሌሎችን በዘፈቀደ የሚጎዱ ሰዎች። ዛሬ ማንም ብትጎጂ አስቀድመሽ መስመሬን አልፈሻል። እባክሽ ከእንግዲህ አድናቂ መስለሽ አትቅረቢ። ኤቲኤን፣ እኔ ትልቁ አድናቂ ነኝ። ትንሽ ልጅ ጭንቅላት የሌለው አድናቂ አትሁን። ይህ በሕግ የሚተዳደር ማህበረሰብ ነው። አሁን ወደ ፖሊስ ጣቢያ እወስድሻለሁ። ምን እያደረግክ ነው? ምን እንደሚፈጠር? አንቺ ውሻ ምን እያደረግሽ ነው? ልቀቂ! ሶስተኛ ወንድም በእውነት ትልቁ አድናቂ ከሆነች የአድናቂዎች ክለብህ ስሟ ሊኖረው ይገባል። ረዳትህ እንዲያጣራ አድርግ። በጣም ብቁ ነሽ። በፍጥነት ለማወቅ እኔ የዚህ ሱቅ ሥራ አስኪያጅ እንደሆንኩ አንድ ሰው ነግሮሽ መሆን አለበት አይደል? ለምን ፖሊስ አንጠራም? እሱ ይናገራል። አይ በእርግጠኝነት እንድታውቂ እረዳሻለሁ። መመርመር አያስፈልግም። ማን እንደሆኑ አውቃለሁ። አሁን ሂሳቡን ላወራርዳቸው ነው። ሴን ካንግሴን፣ እንዴት ወደዚህ ገባሽ? በቁልፍ በርግጥ። ሴን ካንግሴን፣ ይህ የሃናን ቤት ነው። ይህ እንደ መተላለፍ ይቆጠራል። ይህ ቤት የእኔ መሆን ነበረበት። አስቀድሜ ክስ መስርቻለሁ እና ማስረጃው አለኝ። ቤቱን ስንገዛ አንተና እኔ የቤት ብድሩን በጋራ እንደምንከፍል ተጽፎ ነበር። ግን የባንክ መግለጫዎቹ እንደሚያሳዩት ገንዘቡ በሙሉ በእኔ እንደተላለፈ ነው። ስለዚህ ፍርድ ቤቱ እነዚህን ሁለት ማስረጃዎች ካይ ምን ይመስልሃል? ቤቱን ለማን ይፈርዱታል? ለምን ቀድመሽ አልነገርሽኝም? አንቺ ውሽ! ክፍያዎቹን በፈቃደኝነት የፈጸምሽው አንቺ ነሽ። ዛሬ ከዚህ ቤት ትወጣለህ። መጥሪያው ሲደርስ ፍርድ ቤት እንገናኛለን። እንግዲያውስ ፍርድ ቤት ግን ዛሬ ማን ከዚህ ቤት እንድንወጣ ያደርገን? ዛሬ መውጣት አለብህ። ለምን እዚህ መጣ? ራሴ እንድወጣው ትፈቅድልኛለህ አላልክም? አለመርዳት እንደምችል አውቃለሁ፣ ግን ሁልጊዜ ጠንካራ ሰው ያስፈልግሻል። ወጣት ጌታ ሲያን፣ ምን ማለትህ ነው? በእውነት አላውቅም ብለህ ታስባለህ? ምን እንዳደረግህ በራስህ ትወጣለህ ወይስ እንድረዳህ ትፈልጋለህ? ወጣት ጌታ ሲያን ካንግሴን ሁለት ቦታ እየሰራች ያለችው እሷ ናት። እኔን በተመለከተ እኔ ያጋለጥኩት አስቀያሚ ባህሪዋን ነው። ምን? ፈቃደኛ ነህ በዚህች ሴት መታለልህን ለመቀጠል? ፈቃደኛ ነኝ። ዋይን ፋራ ስሜን አጠፋሽ እና ሲያን ናይኬን እና ሲያን ያህያን። አሁንም ዝም ብዬ የምቀበለው ይመስልሻል? እና አንተ ዋይን ያህያን፣ አንተንም ልለቅህ አላሰብኩም። ዛሬ ከዚህ መውጣት አለባችሁ። ሲያን ካንግሴን፣ ድንበር አትለፊ። ይህ ቤቴ ነው። እንግዲያውስ ጠንካራውን ሰው ማስቸገር አለብኝ። ሄይ፣ ወደዚህ እንዳትመጣ። አትምጣ፣ እዚያው ቁም። ዳግመኛ ወደ ሲያን ቤተሰብ እንዳትመጡ፣ አለበለዚያ ባየማችሁ ቁጥር እመታችኋለሁ። ለምንድነው ወጣት ጌታ ሲያንና አገልጋይ ሲያን ሁለቱም ሲያን ካንግሴንን በጣም የሚጠብቋት? ሊሆን ይችላል እሱ በእውነት የሲያን ቤተሰብ ወራሽ ናት? እሱ በእውነት የሲያን ቤተሰብ ወራሽ ናት? እንዴት የሲያን ቤተሰብ ወራሽ ልትሆን ትችላለች? የማይቻል፣ በፍጹም የማይቻል። የሲያን ቤተሰብ ወራሽ ከሆነች ለምን የሲያን ቤተሰብ ይፋ አላደረገም? ያቺ ውሻ አሁን ከሲያን ቤተሰብ ጋር ተጣብቃለች። በእውነት ልዩ የሆነች ይመስላታል። እናያለን። ሲያን ካንግሴን ታላቅ ወንድም፣ ለዛሬ አመሰግናለሁ። በእውነቱ መምጣት አልነበረብህም።
ራስሽን እንደቻለሽ ማረጋገጥ እንደምትፈልጊ ያውቃለሁ። ችግሮችን የመፍታት አቅም እንዳለሽ። ግን ያ ማለት ስለ አንቺ መጨነቅ አልችልም ማለት አይደለም። እንደገና የሆነ ነገር ይፈጠርብሻል ብዬ በጣም እፈራለሁ። ልክ ከ18 ዓመት በፊት እንደ ታላቅ ወንድም ተስፋ አደርጋለሁ ለአንድ ጊዜ በቁም ነገር እንደምትሰማኝ። ስለ አንቺ ይጨነቃለሁ እና ልጠብቅሽ እፈልጋለሁ። እህቴ ስለሆንሽ አይደለም። ምን ማለቴ እንደሆነ አልገባሽም? ታላቅ ወንድም ለእኔ ሌላ ስሜት አለው። ቴንክስም በእውነቱ እኔ እንዲናገር መፍቀድ የለብኝም። እኔ ጊዜ እወድሻለሁ። ስለ አንቺ ይጨነቃለሁ እና ልጠብቅሽ እፈልጋለሁ። እህቴ ስለሆንሽ አይደለም። እንዴት ወንድም እህቱን ይወዳል? ታላቅ ወንድም ተሳስቶ መሆን አለበት። ትንሹ እህት አራተኛ ወንድም እንዴት እንደታመምሽ አላወቅሽም? እንደ ዕድል ሆኖ አገኘሁሽ። አለበለዚያ በበሩ ላይ ልትወድቂ ትችይ ነበርና ማንም አያውቅም ነበር። አመሰግናለሁ አራተኛ ወንድም። የትንሹ እህት ትኩሳት እንድትቃዥ እያደረጋት ነው። ስለምን ጥሩ ትንሽ ቀዝቅዟል። አራተኛ ወንድም ለእኔ ጥሩ ነህ። እህትህ ስለሆንኩ ብቻ ነው። እህቴ ነሽ። ቤተሰብ ነን። ላንቺ ጥሩ መሆን የለብኝም። ምን የማይረባ ነገር እያወራሽ ነው? ከመጠን በላይ ያሰብኩት ይመስላል። አራተኛ ወንድም ትክክል ነው። ለምን? በጣም ላንቺ ጥሩ አይደለሁም? አይ፣ ከአራተኛ ወንድም ጋር መሆን በጣም ምቹ እና ሰላም ይሰማኛል። አራተኛ ወንድምን ከሁሉም በላይ እወዳለሁ። እሺ፣ አምንሻለሁ። እንዴት ነው? አላውቅም። በዚህ የጃድ አምባር ላይ ምን እየተፈጠረ ነው? ሄይ ታላቅ ወንድም። አራተኛ ወንድምህም ምርጥ ምግብ አብሳይ እንደሆንክ ሰማሁ። ያንተን ጣፋጭ ምግብ መብላት እፈልጋለሁ። እሽ። እኔ ጥሩ ምግብ አብሳይ። እሽ። ታላቅ ወንድም ትፈልጋለህ? እንግዲያውስ እንሂድ። ሕይወቴን እንደ ጋሻ ልትጠቀምበት እየሞከረች ነው። እኔን ለመቃወም። ይሄው ቅመሺ። እንዴት ነው? የአራተኛ ወንድም ምግብ አሰራር አስደናቂ ነው። እያሞገስሽኝ ነው እንዳትይኝ። በየቀኑ ጣፋጭ ምግብ እንድሰራልሽ። ታዲያ ፈቃደኛ ትሆናለህ? አራተኛ ወንድም መብላት እስከፈለግሽ ድረስ እሰራልሻለሁ። ታላቅ ወንድም ርቦሃል? አራተኛ ወንድም ቫዮሊን እንዴት እንደምጫወት አስተምረኝ። እንሂድ። እሺ። እንደዚህ አትማሪውም። ታላቅ ወንድም እና ትንሹ እህት ከእያንዳንዱ ወንድም ጋር እንደዚህ መቀራረብ እንደምችል፣ ስለዚህ ከመጠን በላይ አያስብም። ትንሹ እህት ሆን ብላ ወደ እኔ እየቀረበች ነው። በቂ ተምረሻል። ሥራ አስኪያጅ፣ በእውነት እቀናብሻለሁ። ሁሉም ወንድሞችሽ በጣም ቆንጆዎች ናቸው እና ላንቺ በጣም ጥሩ ናቸው። አንዱ ልታካፊኝ ትችያለሽ? ማካፈል አልችልም። አራተኛ ወንድም አዲሱን ፈጠራዬን ቅመስ። ታላቅ ወንድም ከውጭ ሆኖ እያየን ይመስለኛል። ምን? አይመስልህም? በቅርቡ የትም ብንሄድ ታላቅ ወንድምን እናገኘዋለን። አጋጣሚ መሆን አለበት። ታላቅ ወንድም የቀና ይመስለኛል። ቀንቷል? ትንሹ እህት ወደ እኔ በጣም ከተጠጋች እንግዲህ በአንጻራዊነት ታላቅ ወንድም፣ ሁለተኛ ወንድም እና ሦስተኛ ወንድም ይርቃሉ። ግን እንደ አራተኛ ወንድም ባለውበቴ እነዚያ ሦስቱ ቢያይንም ቦታቸውን ያውቃሉ። ትንሹ እህት ይህን ሆን ብለሽ ነው የምታደርጊው?
ወንድም እና እህት ስለመሆንሽ ስላልተጨነቅሽ ይሆን? ግን እኔን መምረጥ ስለማትፈልጊ ነው። ስቴንድ በልብሽ በእውነት ለእኔ ምንም የፍቅር ስሜት የለሽም? ግን አራተኛ ወንድም ቃላትህን መጠንቀቅ አለብኝ። ሌሎች ሰዎች ይህን ካዩ በጣም አሻሚ አይመስልም? ግን ትንሹ እህት፣ አንዳንድ ነገሮች አሉ ማጥራት አለብን ብዬ ማጥራት? አዎ። ታላቅ ወንድምን መሸሽ የለብኝም። ነገሮችን ማጥራት አለብኝ። አራተኛ ወንድም መውጣት አለብኝ። አሁን እየሄድኩ ነው። ሄይ፣ ታላቅ ወንድም ልረዳህ የምችለው ይህን ያህል ብቻ ነው። አሁን እየሄድሽ ነው? ትንሹ እህት አንተን ልትፈልግ እንደምትሄድ ግን ከወተት ሻይ ሱቅ ከወጣች በኋላ ጠፋች። አላየሃትም? ትንሹ እህት አንተ ነህ? ምን ትፈልጋለህ? እንደዚህ ባለ ቆንጆ ፊት ተፈጥረሻልህም። በግብዣው ላይ ሙሉ በሙሉ አዋረድሽኝ። ሕያንያንን እና እኔን ከቤት አስወጣሽን። አልጠበቅሽም ብዬ እገምታለሁ። በእጃችን ትወድቂያለሽ ብለሽ ሃሃ። እኔም በጠራራ ፀሐይ በማፈን ማንም አያውቅም ብላችሁ ታስባላችሁ? ሴን በጥሩ ሁኔታ ከለመንሽኝ ፈጣሞት እንድትሞች ይፈቅድልሽ ይሆናል። ዋንድ ሕያንን አሁንም ወንድ ነህ። በደንብ ተንከባከበኝ። የሳያን ቤተሰብ ወራ የሳያን ቤተሰብ ወራሽ ደህና ሁኚ ሳያን። ምን ማድረግ አለብኝ? አሁን ጊዜ ማቆምን ብጠቀምም አሁንም ማምለጥ አልችልም። በእውነት እዚህ ልሞት ነው? ለዋንግ ሕያንን ትገድላለህ። መዘዙ ምን እንደሆነ ታውቃለህ? በአጭር ጊዜ ውስጥ ልክ እንደዚህ ሲጋራይ ትሆናለህ። ቀስ በቀስ እየተቃጠል ምንም እስኪቀር ድረስ ምን ትፈልጋለህ? ትንሹ እህት ታላቅ ወንድም ለምን እዚህ መጣ? ችግር የለውም ታላቅ ወንድም እዚያ ሄይ እንዳትንቀሳቀስ፣ እጆችህ በዝገት ተሸፍነዋል። ሄይ ልታድናት ትፈልጋለህ አይደል? ሁለታችሁም አብራችሁ እንድትሞቱ። እንግዲያውስ ከእሷ ጋር እሞታለሁ። መሄድ አለብህ። ልትከፍተው አትችልም። ሞኝ ልጅ፣ ዳግመኛ አላጣሽም። በጭራሽ አላሰብኩም ነበር አንተ ወጣት ጌታ ሳያን እንደዚህ ሮማንቲክ ትሆናለህ ብዬ። እንግዲያውስ ሁለታችሁንም አብራችሁ እንድትሞቱ። አንተ ማነህ? ንገረው የሳያን ቤተሰብ። በእውነት በትክክለኛው ጊዜ ደረስን። ችግር የለውም እንደዚህ አይነት ነገር እንደገና ከተፈጠረ። ብቻ ንገሪን፣ ብቻሽን አታድርጊ። ታላቅ ወጣት ጌታ፣ ያ ሰው አንድ ሰው እንደከፈለው ተናግሯል። ወጣት ሴትየዋን አቃጥሎ ለመግደል ግን ስማቸውን አያውቅም። ነገር ግን በማዕዘኑ ላይ ያለው የደህንነት ወጣት ሴትየዋን የወሰደውን መኪና የሰሌዳ ቁጥር እና ያው መኪና ነው ከዚህ በፊት ወጣት ሴትየዋን ለመግጨት የሞከረው። ታላቅ ወጣት ጌታ፣ መመርመራችንን እንቀጥል። ምን የሚመረመር አለ? ከነሱ ሌላ ማን ሊሆን ይችላል? ኤሪት አለ። እንሂድ። ታላቅ ወንድም ለምን ወረድሽ? አትሰሚም? በደንብ ረፊ ብዬሽ ነበር።
ደህና ነሽ? በዚያ ቀን በጣም አደገኛ ነበር። እንደዚያ አይነት ነገር ዳግመኛ ማድረግ የለብሽም። አንተን እስከመለከተ ድረስ ከራስህ ሕይወት የበለጠ አስፈላጊ ነው። ታላቅ ወንድም ለምን እንደዚህ ሞኝ ትሆናለህ? እሱ በጣም በደንብ ይንከባከበኛል። እንዴት? ምንም አይሰማኝም። ምንም አይሰማኝም። የደም ወንድም እና እህት ባንሆን ኖሮ ታላቅ ወንድም ከእንግዲህ በተሳሳተ መንገድ እንዲረዳ መፍቀድ አልችልም። ቲያንግሰን፣ በእውነቱ ሁለታችን ታላቅ ወንድም፣ ተስፋ አደርጋለሁ ወደፊት እንደ እህት ልታየኝ ትችላለህ እና እኔም አየሃለሁ እንደ የምወደው ታላቅ ወንድሜ። ልትሰሚኝ ትችያለሽ። ስያን ካንግሰንድን አልጠበቅኩም ነበር። በወጣት ጌታ ስያን እና በአራተኛው ወጣት ጌታ ስያን ትድናለች ብዬ ሊሆን ይችላል። እሱ በእውነት ከስያን ቤተሰብ ጋር። ታዲያ ምን ማድረግ አለብን? አትጨነቅ፣ የስያን ቤተሰብ ምንም አያገኝም። በቅርቡ አንድ ምርጥ ቦታ ላይ ዓይኔን ጥያለሁ። እንደ አጋጣሚ ሆኖ በቂ ገንዘብ የለኝም። እንግዲያውስ ለምን ከአባቴ አልበደርም? አላሳፍርሽም። እማማ በቅርቡ ትመለሳለች እና የትንሹ እህት ልደት እየደረሰ ነው። እማማ ለትንሹ እህት የልደት ድግስ ማዘጋጀት እንደምትፈልግ ተናግራለች፣ ማንነቷን በይፋ ለማሳወቅ። ዋውያ በጣም ጥሩ ነው። ታዲያ ያ ማለት በይፍ ትንሹ እህትን ማቀፍ ስትል ምን ማለትህ ነው? ቃላትህን ምረጥ። እንድታስተናግዱት ለእናንተ ተዋሉ። አንድ ጥያቄ ብቻ አለኝ። ምን? ዋይን ፎራህ እና ዋይን ቲያነን በልደት ድግሴ ላይ እንዲገኙ ማድረግ። እዚህ ተመልከት አለው። ግን አንተ ትልቅ ሰው ነህ። ለምንድነው ሮዝ የሕፃን እስትንፋስ አበባ? አይፈቀድም። ይፈቀዳል። ወጣት ጌታ ስያን ላንተ ብዬ በፈረንሳይ የነበረውን ፕሮጀክት ተውኩት። እንዴት ልታመሰግነኝ ነው? ስለምን እያወራሽ ነው? እንደዚህ መቅረብ አለብሽ። የነገው የሳይን ራፕ ግብዣዎች በሙሉ ለአንቺ ይሰጣሉ፣ በ20 በመቶ የክፍያ ጭማሪ። ያ ብቻ ነው? ሌላ ምን? ወጣት ጌታ ስያን፣ ላንተ ያለኝን ስሜት እንዳላስተዋልክ አላምንም። እሺ እንግዲያውስ ልሂድ። ጊዜ እውር ነህ፣ ማየት አትችልም። ሆን ብሎ ነው ያደረገው። በሜዳ ላይ እንኳን ትወድቂያለሽ። ስያን ማደንግ ልንገር፣ እሷን ለመንካት ከደፈርክ እኔ አሁን ምን ተፈጠረ? ሻንግሰን ቲያንግሰን፣ ታላቅ ወንድም፣ እኔ ተመልሻለሁ። ሁልጊዜ ቤት አልነበርሽም? ለምን ተደብቀሽ ታዳምጫለሽ? አልነበርኩም። መጀመሪያ ወደ ክፍሌ ልመልስ። በዚህ በኩል ቀንቷል? በምን እቀናለሁ? ታውቂያለሽ፣ የጊዜ ማቆም ችሎታሽ በእኔ ላይ እንደማይሠራ። ገንዘብሽን በሙሉ ስጪኝ። አንቺው ገንዘቤን በሙሉ ሰጠሁ። አትምታኝ። ቁም። ምን? አንተም መመታት ትፈልጋለህ? ጊዜ ይቁም። ጥፋ። አንቺ ጭራቅ ነሽ። ሮቱ፣ ገንዘብሽ ይኸው። ቶሎ ወደ ቤት ሂጂ። አይ አትንካኝ፣ ፈርቻለሁ። አንተ ጭራቅ ነህ። በዚያን ጊዜ ምክንያቱም አሁንም አልቻልኩም ነበር ኃይሌን በደንብ መጠቀም። ያቺን ልጅ አላቆምኳትም። ያቺን ልጅ በግልጽ አዳንኳት፣ ግን እሷም እንደ ጭራቅ ቆጠረችኝ። ሁሉም ሰው ይፈራኝ ነበር። ሁሉም ሰው ከእኔ ይርቅ ነበር። ታላቅ ወንድም፣ እኔ ጭራቅ አይደለሁም። እኔ ጭራቅ አይደለሁም። ቲያንግሰን
ታላቅ ወንድም፣ ሁሉንም አውቃለሁ። ይቅርታ። አትፈሪኝ? ሞኝ ልጅ፣ እንዴት እፈራሃለሁ? ምንም ቢፈጠር ሁልጊዜ ከጎንሽ እሆናለሁ፣ እጠብቅሻለሁ። ትንሹ እህት እማማ ተመልሳለች። አሁን እየወረድን ነው እማማ። ስለዚህ አንቺ ነሽ ከንሴን ልጄ። በመጨረሻ ተመለስሽ እማማ። ሄ እማማ ለረጅም ጊዜ ስትፈልግሽ ነበር። በመመለስሽ ጥሩ ነው። እማማ ሁልጊዜ ወላጅ አልባ ነኝ ብዬ አስብ ነበር፣ ግን በጭራሽ አላሰብኩም ነበር እንደዚህ አይነት አፍቃሪ እናት እንዳለችኝ እና 4 እንደዚህ አይነት ድንቅ ወንድሞች። አሁን ይሰማኛል በዓለም ላይ በጣም ደስተኛ ሰው እንደሆንኩ። ልጄ በጣም ቆንጆ ናት፣ ልክ እንደ እኔ። መዴን የቼንግሴንድ መጥፋት ምርመራ እንዴት እየሄደ ነው? እማማ ገና አልተገኘም። በተቻለ ፍጥነት አገኘዋለሁ። ይህን ያህል ጊዜ ሆኖታል እና አሁንም ምንም አላገኘም? እማማ ታላቅ ወንድም በኩባንያ ጉዳዮች ተጠምዷል እና የኔን ጉዳይ መመርመር አለበት። አስቀድሞ የቻለውን አድርጓል። አትውቀሹ። እየወቀስኩት አይደለም። ምን አልኩ? አሁን ነው የተመለስሽው እና አስቀድመሽ ወንድምሽን እየተከላከልሽ ነው። ወንድሜ መሆኑን ልረሳው ነበር። እንዴት እወደዋለሁ! በነገራችን ላይ እማማ፣ ልጅ ሳለሁ የጠፋሁት በዚህ የጃድ አምባር ምክንያት ነው ብለሽ ነበር፣ ግን ከልጅነቴ ነገሮች በግልጽ አላስታውሳቸውም። አዎ፣ ይህ የጃድ አምባር በሲያም ቤተሰባችን ውስጥ ለዘመናት ሲተላለፍ የቆየ ውድ ቅርስ ነው። ዋጋ የሌለው ብቻ ሳይሆን ወሬዎችም አሉ ዘላለማዊነትን ሊሰጥ ይችላል የሚሉ። ስለዚህ ብዙ ሰዎች ይህን ሀብት ይፈልጋሉ። ያን ያህል አስማታዊ ነው እማማ። አንድ ሰው ይህን የጃድ አምባር ስለሚፈልግ ይመስለኛል የሲያም ቤተሰብን በደንብ የሚያውቅ ሰው መሆን አለበት። በጥቂት ቀናት ውስጥ የልደት ድግሴ ይካሄዳል። እባቡን ከጉድጓዱ ለማውጣት ለምን ዘዴ አንጠቀም? ያቲያን ለሥራ ወደ ክፍለ ሀገር ሄዷል። ቶሎ እንዲመለስ እንገሩት። የእህቱን የልደት ድግስ ማምለጥ አይችልም። ሄይ የሄይ ወዴት አለ? እንደገና ወዴት ሄደ? እማማ አትጨነቂ፣ እኛ አቅም የለንም ሐዋቲያንድ የጥበብ ፍለጋውን እንዲተው ለማድረግ። ግን ትንሹ እህት በእርግጠኝነት የእሱ ቅድሚያ ናት። እሱ አስቀድሞ ተመልሷል። አሁን በመንገድ ላይ ነው። አንተ እንደ ታላቅ ወንድምህ ብትሆን ኩባንያውን በአግባቡ መረከብ የምትችል እና ተዋናይ ባትሆን እኔ እረጋጋ ነበር። እማማ፣ የሶስተኛ ወንድም ትወና በጣም ጥሩ ነው። እሱ አሁን ሽልማት ያሸነፈ ተዋናይ ነው። ልትፈቅጅለት ይገባል፣ ከሁሉም በላይ የሚወደውን እንዲያደርግ። እሺ፣ አሁን አንቺ ስለተመለስሽ እነሱን ማሰብ አልችልም። በነገራችን ላይ ከመዴንግ ሰማው በማይረባ ሰው እንደተበደልሽ አትፍሪ እማማ አለች። እማማ በእርግጠኝነት ጥሩ ወንድ ትፈልግልሻለች። እማማ፣ እንደገና ማግባት አልፈልግም። በተጨማሪም ከአንቺ እና ከወንድሞች ጋር መሆን ብቻ ነው የምፈልግ። ያ አይሆንም። እሺ፣ እየመሸ ነው። ወደ ላይ ሄጄ ላርፍ። እሺ እማማ። ትንሹ እህት፣ እዚህ መሆንሽ ጥሩ ነገር ነው። የምትናገረው የምትሰራው ነገር አሳፋሪ ሙያ ይመስል። ውድ እህቴን ለማመስገን ወስኛለሁ። በግሌ ጣፋጭ ምግብ እሰራልሻለሁ። ቆይ ለእኔም አምጣልኝ። እሽ። ቴንግሴን አሁን ሙሉ ስሄንግራፕ የሚተዳደረው በታላቅ ወንድም ነው። እማማም በእሱ ላይ በጣም ትመካለች። እንደዚህ መቀጠል አንችልም። ቴንግሴን በእኛ መካከል ያለው ጉዳይ። ታላቅ ወንድም፣ እኛ ወንድም እና እህት ነን። ሁልጊዜ የምወደው ታላቅ ወንድሜ እንደምትሆን ተስፋ አደርጋለሁ። ስለ አንተ ሌላ ሐሳብ የለኝም።
የምትናገሪውን ታውቂያለሽ? በጣም ግልጽ ነኝ። ግልጽ ያልሆንከው አንተ ነህ። ካንግ ሰንድ በጥንቃቄ አስቢበት። ካንግ ሰን ለእኔ ስሜት የለሽም ብዬ አላምንም። ከማማ ጋር ግልጽ አደርገዋለሁ። የደም ወንድም እና እህት እንዳልሆንን ስታውቂ የደም ወንድም እና እህት ስሜታችንን እንደምትጋፈጪ ተስፋ አደርጋለሁ። ካንሰን እዚህ ምን እየሰራሽ ነው? ለምን እዚህ መሆን አልችልም? እኔ የሳያን ቤተሰብ ወራሽ ብሆንስ? ማለም አቁሚ። የሳያን ቤተሰብ በጭራሽ አልተናገረም። የሳያን ቤተሰብ ወራሽን እንዳገኙ አሁንም ለመምሰል እየሞከርሽ ነው። የሳያን ቤተሰብ ወራሽ ባልሆንም ዛሬ በሳያን ቤተሰብ ግብዣ ላይ መገኘት እችላለሁ። በሳያን ቤተሰብ ወጣት ጌቶች ላይ እየተደገፍሽ ብቻ ነው። አለበለዚያ እንደ አንቺ ያለ ደረጃ ያለው ሰው ወደ ሳያን ቤተሰብ ማግባት ይችላል ብለሽ እርግጠኛ መሆን አትችይም። ዛሬ ወደ ሳያን ቤተሰብ በሮች መግባት እችላለሁ። ብቻ ጠብቂ እና እንህም። አባቴም ዛሬ እዚህ አለ። ከሳያን ቤተሰብ ጋር ስለ ሽርክና ሊወያይ ነው። በአባቴና በአሮጌው አቶ ሳያን ጓደኝነት የወደፊት አማችሁ። አመሰግናለሁ ሚስቴ። እባክዎን የሳያን ቤተሰብ ወጣት ሴት እና አራተኛውን ወጣት ጌታ እንኳ እንዴት እኔ በብዙ ሰዎች ፊት የታላቅ ወንድምን ፊት እጥላለሁ? የሳያን ቤተሰብ ወጣት ሴት በእውነት የሳያን ቤተሰብ ወራሽ አለች። እንኳን ወደ ሳያን ቤተሰብ ግብዣ በደህና መጣ። ሁሉም ሰው እንደሚደሰት ተስፋ እናደርግ። ዛሬ ማታ ሁለታችን መጀመሪያ ለሁሉም ዳንስ እናቀርባለን። ዋው በጣም ያምራል። በጣም በጥሩ ሁኔታ እየጨፈ ፍጹም ጥምረት። የሳያን ቤተሰብ ወራሽ በጣም ጥሩ ቅርጽ አላት። ግን ጥላዋ ስመለከት ለምን ትንሽ የተለመደ ትመስላለች? ግን ጥላዋ ስመለከት ለምን ትንሽ የተለመደ ትመስላለች? ለዓመታት አልተያየንም። ጥሩ ስብሰባ ማድረግ አለብን እና ሽርክናችን መቀጠል አለበት። በነገራችን ላይ የምነግርህ ነገር አለኝ። የጠፋችው ልጅ አግኝቻታለሁ። ያ ልጄን ላስተዋውቃት እችላለሁ። በእርግጠኝነት ጥሩ ጓደኞች ይሆናሉ። ይህን ቆንጆ ጥንዶች ተመልከቱ። ባታውቁ ኖሮ ጥንዶች ናቸው ብላችሁ ታስቡ። ሶስተኛ ወንድም የማይረባ ነገር አታወር። መቼ ነው ለካንግ ሰንድ የምትነግራት የደም ወንድም እና እህት እንዳልሆናችሁ? ግብዣው ካለቀ በኋላ። በምትሰራባቸው የአይዶል ድራማዎች ውስጥ ታውቃለህ፣ ወንድ እና ሴት ዋና ገጸ ባህሪያት ለምን ችግሮችን ማለፍ አለባቸው አብረው ከመሆናቸው በፊት? ለምን? ምክንያቱም አፍ የላቸውም። ወይዘሪት ሳያን ቀይ ወይን ጠጁ ጎምዝዟል። ሻምፓኝ ብትሞክሪስ? ስሜ ዋይንግቫራ ነው። አባቴ እና እናትሽ ለብዙ ዓመታት ጥሩ ጓደኞች ነበሩ። ልጅ ሳለን ተገናኝተን ነበር። ለምን እንደተገናኘን አላስታውስም። ወይዘሪት ሳያን ክብር ማግኘት እችላለሁ ለዳንስ በመጠየቅ? ልትመቺኝ ደፈርሽ። እየመታሁህ ነው። እንደ አንተ ያለ የማይረባ ሰው ባየሁ ቁጥር እመታሃለሁ። አንቺ የሳያን ቤተሰብ ወራሽ አይደለሽ። አንቺ ማነሽ?
Sen sen. sen አብደሻል። የሴን ቤተሰብ ወራሽ ለመምሰል ትደፍሪያለሽ። እንደዚህ ባለ ግብዣ ላይ። መቼ ነው ያስመሰልኩት? የመጨረሻ ስሜ ሴን ነው። እኔ አስቀድሜ የሴን ቤተሰብ አባል ነኝ። ሴን በእውነት ታስቢያለሽ? ልብስ በመቀየር ሕይወትሽን መቀየር ትችያለሽ። አሁንም እያለምሽ ነው። የሬሳ ሳጥን እስክታይ ድረስ ተስፋ የምትቆርጪ አይመስልም። ወንድም፣ በእውነት አያምኑም እኔ የሴን ቤተሰብ ወራሽ እንደሆንኩ። አገልጋይ፣ እነዚህ ሁለት ሰዎች እንዴት በሴን ቤተሰብ ግብዣ ላይ ተገኙ? አሁን ወስዳቸዋለሁ። ቆይ፣ እንዴት ሴን የሴን ቤተሰብ ወራሽ ትሆናለች? እናንተ መሆን አለባችሁ ሆን ብላችሁ የውሸት ማንነት የፈጠራችሁላት ወደ ሴን ቤተሰብ ለማስገባት እየሞከራችሁ። በእውነት ሞኝ ነሽ ወይስ እየመሰልሽ ነው? እሷ የእኛ ትንሹ እህት ናት፣ የምንወዳት እህታችን። ምን እየጠበቃችሁ ነው? አስወጧቸው። ምን እየተፈጠረ ነው? አክስቴ ሴን፣ አንድ ሰው የሴን ቤተሰብ ወራሽን እየመሰለ ነው። ወጣት ጌቶች እንኳን ተታለዋል። ሴን በማማ እሷ ልጄ ናት። ማነው አስመሳይ ናት ለማለት የሚደፍር? እንዴት የሴን ቤተሰብ ወራሽ ትሆናለች? የሴን ቤተሰብ ወራሽ ልትሆን አትችልም። እሷ የሴን ቤተሰብ ወራሽ ናት። ማነው እሱ አስመሳይ ነው ለማለት የሚደፍር? ስለዚህ የሴን ቤተሰብ በእውነት ልጃቸውን አግኝተዋል። አሁን እነዚህ ሁለቱ መጥፎ መጨረሻ ይጠብቃል። እንዴት ሊሆን ይችላል? እነዚህ ሁለት ሰዎች እነማን ናቸው? እማማ፣ ይህ ሰው አንድ ሕያንያን ነው። እሱ ነው ያታለላት እና የእኛን ከሄንዲሴንድ። ይህ ቆሻሻ እንዴት ወደዚህ ገባ? እና ያቺ ሴት እሷ ሌላዋ ሴት ናት። ስለ ትንሹ እህት በመስመር ላይ ወሬ አሰራጭታለች። ትንሹ እህት የሴን ቤተሰብ ወጣት ጌቶችን አታለለች እያለች። እንደ ዕድል ሆኖ ታላቅ ወንድም ሰዎች እነዚያን ሁሉ ልጥፎች በመስመር ላይ ታዲያ ምን ቆማችሁ ትጠብቃላችሁ? ማየት አልፈልጋቸውም። እንዲጠፉ አድርጉ። የሆነ አለመግባባት አለ። ይህች ራራህ ልጄ ናት። ምንም አለመግባባት የለም። አጎቴ ዋን፣ ለምን መጀመሪያ የራስን ልጅ አትጠይቅ? ስንት ሞኝ ነገሮችን እንዳደረገች። ከጥቂት ቀናት በፊት ትንሹ እህቴ ታፍና ነበር። የእሷ ድንቅ ሥራ። ምን? ልጄን በድላለች። አሮጌው ዋንድ ማብራሪያ ይገባኛል። ስለዚህ ለካ ለወደፊት አማቺ የጠቀስከው ሽርክና ለዚህ ዋንድ ሕያንያ ነበር። እንደዚያ ከሆነ ሽርክናችን መቀጠል አያስፈልገውም። አይ፣ እንዴት ይሆናል? ለብዙ ዓመታት ጓደኛሞች ነበርን። በዚህ ምክንያት ሽርክናችንን ማቆም ዋጋ የለውም። አሮጌው ዋንድ ባህሪን ታውቃለህ። ማወቅ አለብህ። ቃሌን ፈጽሞ እንደማልመልስ። አንቺ ባለጌ! ወዲያውኑ ወይዘሪት ሴንን ይቅርታ ጠይቅ። አባይ፣ ድንበር ያለፈችው ሴን ናት። ለመመለስ ትደፍሪያለሽ። እሷን መምታት አያስፈልግም። ይቅርታ አልቀበልም። አጎቴ ዋንድ፣ ዝም ብለህ ለፖሊስ ስጣት። ፖሊስ? ምን ማለትሽ ነው? አስቀድሜ ፖሊስ ጠርቻለሁ። ዋንድ ፋራል እስር ቤት መግባት አለባት። ዋንድ ፋራል እስር ቤት መግባት አለባት። ፖሊስ መጥራት? በምን ምክንያት ነው ፖሊስ የምትጠሪው? የዚህ ትርጉም ምንድን ነው? በእናንተ ልጆች መካከል ያለ ግጭት ብቻ ምን እያደረግሽ ነው? ምክንያቱም ማስረጃ አለኝ። ዋንድ ፋራ ሆን ብላ እኔን ለመግደል እንደሞከረች። እዚህ ውስጥ እኔን ለመግጨት የሞከረችበት ማስረጃ አለ። እንዲሁም የዋንድ ሕያንያን እና የዋንድ ፋራ ግንኙነት ማስረጃ። እንዲሁም አድናቂዎችን በሱቄ ላይ ችግር እንዲፈጥሩ አነሳስታለች። እኔን ለማፈን ሰው ቀጥራለች እና አቃጥላ ልትገድለኝ ሞክራለች። ይህ ማስረጃ ለዕድሜ ልክ እስር ቤት እንድትገባ በቂ ነው። ኦ፣ ትንሹ መቼ ነው ይህን ሁሉ ማስረጃ ያሰባሰብ? ከእኔ ይልቅ ጠበቃ ለመሆን የምትስማማ ይመስለኛል። እኛም በጣም ዋጋ ቢስ ታስመስለን። አንቺ ሁልጊዜ እንድንጠብቅሽ አትፈልጊም። ሁሉም ነገር በራስሽ መፍታት ትፈልጊያለሽ። በጣም አድካሚ ነው። ሄይ አባይ፣ በዚህች ልጅ ለመመራት ከዛሬ ጀምሮ ዝም ብዬ ጨው የሆንኩ አሳ ሆናለሁ እና እናንተ በደንብ እንድትንከባከቡኝ እፈቅዳለሁ። እችላለሁ። ልቀቁን!
ሚስቴ ተሳስቻለሁ፣ እባክሽ ይቅር በይኝ። ሚስቴ ተሳስቻለሁ፣ እባክሽ ይቅር በይኝ። ሚስቴ ልቀቁን፣ ሚስቴ አትንኩን። ታስታውሻለሽ? ኮሌጅ እያለን እንኳን አሳድድሽ ነበር። ከተመረቅን በኋላ እንደገና ተገናኘን እና ሕይወትሽን ከእኔ ጋር ለማሳለፍ ቃል ሻንግ አግቢኝ። ቤት እሰጥሻለሁ። በዚያን ጊዜ ቤት እፈልግ ነበር፣ ግን ታውሬ ነበር። ያንተን የማይረባ ንግግር በማመን አብረን ጠንክረን እንሰራለን አልከኝ። ግን ገንዘቤን ተጠቅመህ ራሴን ገነባህ። ዋንድ ያንያንን በማወቄ በእውነት እሰታለሁ፣ በእውነት እመኛለሁ። ባላውቅህ ኖሮ ግን አሁን በጣም ደስተኛ ነኝ። ምክንያቱም አሁን እውነተኛ ቤተሰብ አለኝ። ልጄ፣ በእነዚህ ዓመታት ሁሉ ተሰቃይተሻል። ዋንድ ያውናን ሰንድራፕ ኩባንያህን በይፋ እየገዛው ነው። ልታለማው የፈለግከው መሬት የሰንድራፕ ንብረት ነው። ከአሁን በኋላ ምንም አይኖርህም። አልቀበልም። ተጠንቀቅ። ልቀቅ። ይበቃል። ቴንግሰን ደህና ነሽ? ዋንድ ያንያን፣ አንተ ፍጹም አብደሃል። ከዋይን ፋራ ጋር እስር ቤት ብትገባ ይሻልሃል። ውሰዱት፣ ለፖሊስ አስረክቡት። አዎ። አልቀበልም። አቶ ዋን ከእንግዲህ በልደት ድግሱ ላይ ተቀባይነት የለውም። ልጅዎን በተመለከተ ለፖሊስ አስረክባታለሁ። አባይ ልትተወኝ አትችልም። አባይ ጥፊ። አሁን ኃይሏን ተጠቅማ መሆን አለበት። የጎንዮሽ ጉዳት ይኖራል ብዬ ይፈራሉ። አልቀበልም። ደህና ነሽ? ላሳርፍሽ? ሻንግሳን ብይ ትርምስ በመጨረሻ አብቅቷል። ዛሬ ልደትሽ ነው። እማማ ኬኩን በኋላ ካንቺ ጋር ትቆርሳለች። እማማ የልደት ስጦታ ማለች። እማማ ታላቅ ወንድም፣ ችግር የለውም እመኑኝ። አሁንም መቆየት እችላለሁ። እማማ እና ሌሎቹ ችግር እንዳለ እንዲያውቁ መፍቀድ አልችልም። አለበለዚያ ሁሉም ይፈራሉ። ሁላችሁንም አመሰግናለሁ። ዋው! ትንሹ እህት መልካም ልደት። 1 ዓመት ጨመርሽ። ትንሹ እህት መልካም ልደት። አመሰግናለሁ አራተኛ ወንድም። መልካም ልደት። አመሰግናለሁ ታላቅ ወንድም። ኦ! ትንሹ እህት። ትንሹ እህት። ቴንግሰን። ትንሹ እህት ቴንግሰን። በጣም ይገርማል። አሁን ልወድቅ እንደሆነ ተሰምቶኝ ነበር፣ ግን አሁን በጣም ተሽሎኛል። ተሻለሽ? ሻንግሳን ብይ አምባር በመጀመሪያ ጥንድ ነበር። ይህኛው ለወንድ መሰጠት አለበት። ከሁሉም በላይ ለምትወጂው። ይህ ከማማ የተሰጠ ስጦታ ነው። ተስፋ አደርጋለሁ የራስሽን ቤት እንደምትገነቢ፣ ደስተኛ ቤት። ከሁሉም በላይ የምወደው። አይ ማማን ማሳዘን አልችልም። እማማ ስለምን ልታናግሪኝ ፈለግሽ? ስለ ኃይልሽ ነው። እማማ እንዴት አወቅሽ? እማማ እንዴት አወቅሽ? ሞኝ ልጅ፣ ይህ ያንቺ ችሎታ የመጣው ከቤተሰባችን ቅርስ የጃድ አምባር ነው። ያ በጣም ጥሩ ነው። እኔ የሆነ አይነት ጭራቅ ነኝ ብዬ አስቤ ነበር። አትፍሪ፣ አንቺ ጭራቅ አይደለሽም። ይህ የሳያን ቤተሰብ ቅድመ አያቶቻችን በእኛ ላይ ያላቸው ጥበቃ ነው። በነገራችን ላይ እማማ፣ ባለፈው ይህን ኃይል በተጠቀምኩ ቁጥር
የጎንዮሽ ጉዳት ይኖር ነበር እና በየዓመቱ በሴፕቴምበር 9 ያልተለመደ ጠበኛ ሆን ነበር። ለምንድን ነው? ሁለቱንም የጃድ አምባሮች እስካደረግሽ ድረስ በእጅሽ ላይ የጎንዮሽ ጉዳት አይኖርብሽም። ስለዚህ እንደዚያ ነው። እንዲሁም የጃድ አምባሩ ባለቤቱን በአንድ ጠብታ ደም ካወቀ በኋላ በማንኛውም ጊዜ ማውለቅ ትችያለሽ። ነገር ግን አምባሩ ከአንቺ በ10 ሜትር ርቀት ውስጥ ቢሆንም አሁንም ይህን ኃይል መጠቀም ትችያለሽ። እማማ ገብቶኛል። ሂያንግ ሴንግ አሁን የምትወጂው ሰው አለሽ? እማማ ገና የለኝም። ታላቅ ወንድምን ወዳለው ብዬ መናገር አልችልም። ታላቅ ወንድም አሁንም በሱቁ ውስጥ የማደርጋቸው ነገሮች አሉ። ወደ ስራዬ ልመለስ። ታላቅ ወንድም አሁንም በሱቁ ውስጥ የማደርጋቸው ነገሮች አሉ። ወደ ስራዬ ልመለስ። ታላቅ ወንድም እና ትንሹ እህት በፍቅር ውስጥ አይደሉም አይደል? እንዳትለኝ፣ ይህን ሁሉ ጊዜ አላስተዋልክም? ስለምን እየተጣሉ ነው? እርስ በርስ የሚዋደዱ ከሆነ አብረው መሆን አለባቸው። በወንድም እና እህት መካከል የተከለከለ ፍቅር እንደዚህ አይነት ድራማ ላይ አልሰራ። ስራ አስኪያጅ እንደዚህ መውጋትሽን ከቀጠልሽ የምንጠቀምበት እንኳ አይኖረንም። ልጠይቅሽ፣ ከወንድምሽ ጋር ፍቅር ብትይዥ ምን? የትኛው የትኛውን ወንድም? ስለ ራሴ እያወራው እንደሆነ አታስብ። ዝም ብዬ ቢሆንስ የለም። እንደዚህ ብትይ ይሻላል። ጓደኛ አለሽ፣ የደም ወንድም እና እህት እንዳልሆኑ ያወቁ። ቆይ፣ የደም ወንድም እና እህት አይደሉም? ይህን እንዴት አላሰብኩትም? የደም ወንድም እና እህት አይደሉም? ይህን እንዴት አላሰብኩትም? አዎ፣ በልብ ወለዶች ውስጥ ብዙውን ጊዜ እንደዚያ አይጻፍም። እንደ እናንተ ያለ ትልቅ ቤተሰብ ብዙውን ጊዜ የማደጎ ልጆች ወይም የሆነ ነገር አለ። የደም ዘመድ ካልሆናችሁ ታዲያ ያለ ምንም ችግር አብራችሁ መሆን አትችሉም? ይህን እንዴት አላሰብኩትም? ሴቶች ሁሉም አንድ ነገር ይናገራሉ እና ሌላ ነገር ያደርጋሉ። አይደለውም። መዴን ካንተ ጋር መወያየት የምፈልገው ነገር አለ። ከእንግዲህ ወጣት አይደለም እና አሁን ሙሉውን ሳያግፋብ ተረክበሃል። እፈልጋለሁ በተቻለ ፍጥነት እንድትረጋጋ። ገብቶኛል። ቤተሰብ እንድመሰርት ትፈልጊያለሽ? መረዳትህ ጥሩ ነው እማማ። ላንተ ምርጥ ሴት አግኝታለች። ነገ ከሰዓት በኋላ ሂድና ተገናኘ። የችፍን ቀጠሮ ይኑራችሁ በቻይን ሴንግ ወተሻይ ሱቁ። እሺ ገብቶኛል እማማ። እንግዲያውስ ተስማምተናል። በእውነት ከእንግዲህ ከመጠን በላይ ማሰብ የለብኝ። እየወጣሽ ነው? በችፍን ቀጠሮ ልትሄጂ ነው? በጣም መደበኛ። በጣም ቆንጆ ለብሶ አሁንም ይወደኛል ይላል። ወንዶች በእውነት ጥሩ አይደሉም። ሂያንግ ሴንግ ነይ። እማማ። ሂያንግ ሴን ዛሬ ከሰዓት በኋላ ነው። በወተት ሻይ ሱክሽ። ሁለታችሁ መገናኘት አለባችሁ። እሺ። ጥሩ ልጅ ማማ እያረጀሽ ነው። የሚንከባከብሽ ሰው ያስፈልጋል። ስለዚህ ማማ መረጋጋት ትችላለች። ሳያን ማዳይለም በችፍን ቀጠሮ እየሄደ ነው። ለምንድን ነው የምጨነቀው? ለማንኛውም እንደዚህ ብቻ መሆን እንችላለን። እሺ ማማ እሄዳለሁ። ሳያን ማዳይንግ ከእኔ በፊት አልወጣም። ለምን እስካሁን አልመጣም? ቀጠሮሽ እስካሁን አልመጣም። ቀጠሮሽ እስካሁን አልመጣም። ገና ያንተም አልመጣችም። ተጨንቀሻል? አልተጨነቅኩም። እኔም አልተጨነቅኩም።
ብንለማመድስ? ጤና ይስጥልኝ ወይዘሪት ሰያን። ስሜ ሰያን ማዴንግ ነው። ቀጠሮሽ? እሺ፣ ዛሬ ከሰዓት በኋላ እንጋባለን። ለማግባት እንደዚህ ቸኩለሃል? በእርግጥ ለማግባት ቸኩያለሁ፣ ምክንያቱም ቀጠሮዬ አንቺ ነሽ። አሁን ምን አዲስ አይነት ጨዋታ እየተጫወትክ ነው? ይሆን? የደም ወንድም እና እህት አይደለንም? የደም ወንድም እና እህት አይደለንም? ይህን አምባር እንዴት አገኘሽው? አስቀድሜ ከማማ ጋር ተነጋግሬያለሁ። አንቺ እስከ ተስማማሽ ድረስ የጋብቻ ጥያቄ አቀርብልሻል። ታዲያ ለምን ቀድመህ አልነገርከኝም? የደም ወንድም እና እህት እንዳልሆንን? ታዲያ ለምን ቀድመሽ አልነገርሽኝም? ለእኔ ስላለሽ ስሜት? ለምን ታላቅ ወንድም እና ትንሹ እህት እስካሁን ንግግራቸው አልተሳካም እንዳትለኝ? አትጨነቅ፣ አንተ ከሰያን ቤተሰብ ጋር ብትጣላም እነሱ ትክክል ነው። ንግግራቸው አልተሳካም እንዳትለኝ? ተሳክቷል። ትንሹ እህት አትጨነቂ። ታላቅ ወንድም ወደፊት ከበደለሽ ለሶስታችን ብቻ እንገሪን እና ትምህርት እንዲማር እንረዳሻለን። ሁላችሁም ታውቁ ነበር። ለታላቅ ወንድም ያላት አመለካከት እና ለእኛ ያላት አመለካከት ሙሉ በሙሉ የተለየ ነው። ለማየት አይከብድም። አሁን እህቴ የኔ ብቻ ናት። እናንተ፣ በተለይ አንተ፣ ራሳችሁን ጠብቁ። እንደዚያ ስትል አልወድም። አንተ ወደ ወንድ ጓደኛነት ዝቅ ብለሃል። እኔ ግን የትንሹ እህቴ በጣም የምትወደው ወንድም ሆና። ስለምን እየቀለዳችሁ ነው? እማማ ሄንሰን፣ ይህን ብታስረጅኝ ይሻላል። እማማ ስለ ታላቅ ወንድም እና እኔ። ይህን ብታስረጅኝ ይሻላል። እማማ ስለ ታላቅ ወንድም እና እኔ። አንቺ ለምን ቀድመሽ አልነገርሽኝም? እማማ፣ ደስተኛ እንድትወዲ ይፈልጋለሁ። ምንም እንኳን እኔ እና ማዴንግ የደም ወንድም እና እህት ባንሆንም የወንድም እና እህት ማዕረግ አለን። የውጭ ሰዎች ሊያሙ ይችላሉ። የማትወጂውን ወንድ እንድታገቢ ሁሉም የማማ ጥፋት ነው። ስሜትሽን ቀድሜ አላስተዋልኩም። እማማ፣ እንደዚያ አትበይ። እማማ ወስናለች። ወዲያውኑ አሳውቃለሁ። ማዴንግ የሰያን ቤተሰብ ልጅ እንዳልሆነ እና ወደ ሰያን ቤተሰብ እያገባ እንደሆነ አሳውቃለሁ። ወደ ቤተሰብ ማግባት? እንደዚያ ከሆነ ለታላቅ ወንድም ትንሽ አይበዛበትም? ሻንሰንግ፣ ይህን ራሴ አቀረብኩ። ከሁሉም በላይ አንቺን ማግባት የምፈልገው እኔ ነኝ። አልችልም በውጭ ሰዎች እንድትታሚ ልፈቅድ። የሰያን ቤተሰብ ታላቅ ልጅ ማዕረግ እያለኝ። ማነው አንተን ማግባት የሚፈልገው? ማዴንግ ሄንሰንን አደራ ሰጥቼሃለሁ። እማማ፣ ወደፊት ደስተኛ መሆን አለባችሁ። ታላቅ ወንድም፣ አሁን ቤት ነን እና በጠራራ ፀሐይ ነው። እመቤት፣ አስቀድመሽ ሕግ እያወጣሽልኝ ነው። አንተ ሆን ብለህ ነው የምታደርገው? ምን እያደረግክ ነው? ሄንሰን፣ አሁንም ታስታውሻለሽ ትንሽ ሳለሽ እንደነገርሽኝ እኔን ማግባት እንደምትፈልጊ? ቃልሽን ስላላጠፍሽ አመሰግናለሁ። መቼ ነው እንደዚያ ያልኩት? በጭራሽ አላልኩም። ለመካድ እንዳታስቢ። ምን እያደረግክ ነው? ቤት ነን አልኩ። ይህን ከቀጠልክ የጊዜ ማቆም ኃይሌን እጠቀምብሃለሁ። አንተን ለማቆም ይሆን? በእኔ ስለተማረክሽ ኃይልሽ በእኔ ላይ የማይሠራው። እንዴት አወክ? ገመትኩ። ምክንያቱም የልብ ምትሽን መስማት እችላለሁ። ይሆን? በሩን መዝጋት የረሳሽው? ይህን በሚስጥር እንይዘዋለን። ታላቅ ወንድም ግድ የለኝም፣ ግን ለማንኛውም በሩን ዘግቼልሃለሁ። ልክ ነው ታላቅ ወንድም፣ ቶሎ እንዳትወጣ።
ሁሉም ያንተ ጥፋት ነው። ሄሎ፣ የት ነህ? ይቅርታ ካህንድሴን፣ በኩባንያው ውስጥ ድንገተኛ ነገር ተፈጠረ። ለቀጠሯችን መድረስ አልችልም። እሺ፣ እንግዲያውስ ስራህን ቀጥል። ሴን ማዴንግ እንደገና ወሻሁኝ። እየቀለድኩብሽ ነበር። ተናደድሽ። ታምናለህ አታምንም? በጊዜ ማቆም ኃይሌ አቆምሃለሁ እና ከዚያ እመታሃለሁ። ልብ ይኖርሻል። በተጨማሪም የጊዜ ማቆምሽ እኔን ማቆም የሚችለው ለ1 ደቂቃ እና በቀን 1 ጊዜ ብቻ ነው። መጠቀሚ አታባክኙ። ወተት ሻይ ከገዛህልኝ ይቅር እልሃለሁ። 1 ኩባያ፣ 2 ኩባያ፣ 3 ኩባያ። ጊዜ ይቁም። ስለዚህ እንደዚያ ነው። ሄሎ፣ ምን? ታላቅ ወንድም፣ ምን እያደረግክ ነው? የጃድ አምባርሽን እንዴት ማውለቅ እንደምችል ንገሪኝ፣ አለበለዚያ ዛሬ ሴን ማዴንግ በፊትሽ እንዲሞት አደርጋለሁ። ግን የሴን ቤተሰብ ወራሽ መሆንሽን ቀድሜ ባውቅ ኖሮ ከረጅም ጊዜ በፊት ይዝሽ ነበር። አንተ ነህ። ልቀቀኝ! ልቀቀኝ! ለምን ማውለቅ አልቻልኩም? ጊዜ ይቁም። አህ፣ ሁልጊዜ አንተ ነበርክ። ልክ ነው። ጊዜን የማቆም ችሎታ እንዳለሽ አውቃለሁ። እንዳትሞክሪ እመክርሻለሁ፣ ምክንያቱም ሞኝ ለማሰብ 10 ደቂቃ ብቻ አለሽ። የጃድ አምባሩን አስረክቢ እና ሴን ማዴንግ በሕይወት እንዲኖር። ታላቅ ወንድም፣ ፍጠኝ! አንድ ጠብታ ደም በጃድ አምባሩ ላይ እና ባለቤቱን ካወቀ በኋላ ይህ የጃድ አምባር በማንኛውም ጊዜ ሊወልቅ ይችላል። አምባሩ ካንተ በ10 ሜትር ርቀት ውስጥ ቢሆንም አሁንም ይህን ኃይል መጠቀም ትችላለህ። ስጪኝ! አገኘው! ታላቅ ወንድም፣ ሴን ካይንድሴን፣ ዛሬ ሁላችሁም ትሞታላችሁ። ዛሬ ስለተፈጠረው ነገር ማንም አያውቅም እና እዚህ ትፈነዳላችሁ። ከሞታችሁ በኋላ ፋራህን ይዤ ወደ ውጭ ሀገር ወደፊት በዓለም ላይ እጅግ ሀብታም ሰው ሆናለሁ። ለዘላለም እኖራለሁ። ልሞት ስለሆነ ቦምቡን ከእኔ ጋር ማሰር ትችላለህ። እረዳሻለሁ። ጊዜ ይቁም። የተረገም ካንግሴን
ቴንግሰን ቆም ኒኪ ቆም። ፖሊስ ይህን ቦታ ከቦ ማንም አያመልጥም። ንገረኝ፣ ለምንድነው እናንተ መጥፎ ሰው ሁልጊዜ ሰዎችን ማፈን የምትወዱ? እንዴት ሊሆን ይችላል? እሺ እነግርሃለሁ። ትንሹ እህት ባለፈው ጊዜ ችግር ውስጥ ከገባችበት የመከታተያ ቺፕ አስቀምጥ በስልኳ ውስጥ እና የትንሹ እህት ስልክ አሁን ሙሉውን ጊዜ እየቀረጸ ነበር። እስር ቤት ለመግባት ተዘጋጅ። ውሰዱት። ትንሹ እህት ቴንግሰን ብቻዬን አትተኝ። ቴንግሰን 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 አታንቀጥቅጠኝ። ደህና ብሆንም አንተ ስታንቀጥቅጠኝ የሆነ ችግር ይፈጠራል። ትንሹ እህት ኑ ወደ ጎን ሂዱ። ደህና በመሆንሽ ጥሩ ነው። ትንሹ እህትን ወደ ሆስፒታል ውሰዷት። ማንም የሚንከባከበኝ የለም። እንዴት ይሆናል? እኛ የደም ወንድማማቾች ነን። አንተን አንተውህም። ቀስ በሉ ቀስ በሉ። ቴንግሰን የሆነ ነገር አለኝ ካንቺ ጋር የምወያየው። ምንድን ነው? አምባሩን አስቀድሜ አድርጌዋለሁ። ማዕረግ ልትሰጪኝ አይገባም። ወንድ ምን ማዕረግ ያስፈልገዋል? እንደዚያ ነው? እንግዲያውስ ሄጄ ማማን ልጠይቅ። ሄ ለጋብቻ ጥያቄው ምንም ስነ ስርዓት የለም እያለምክ ነው። ቴንግሰን ታገቢኛለሽ? ምን? ኦ አምላኬ፣ ሆን ብለህ ነው ያደረግከው። እንኳን ደስ አላችሁ። የጋብቻ ጥያቄው ተሳክቷል። አመሰግናለሁ። ቴንግሰን ደስተኛ እንደምትሆዲ ተስፋ አደርጋለሁ። 3 2 1 ፈገግ በሉ። ቆይ እኔ የለሁበትም። ጠብቁኝ ጠብቁኝ ጠብቁኝ።